እንደሚያደርገው ወቅን በሌሊት አልከው ነበር ልጅ። ከዛ በኋላ ነው በቃ ህይወት የከበደው። እንዴት መሰለክ ያው ወታደር እንደሚባለው ታመመ። እሱ በጣም ከፍተኛ ህመም ታመመና ታሞ መጣ። ይሄ ሰው በዘር የመጣ ወደ የሆነ ምንድነው የሚባለው የባህድ ነገር አለባቸው ወይ ደግሞ ወደ ሰው ጅብነት የመቀየር ነገር አላቸው ነው እንዴ? እንደነገርኩ ሊነጋጋ ሲል መጣ። ተደብቄ አየሁት። ሳየው ልብሱን አውላልቆ ሲገባ አየሁት። ልብሱን አውላልቆ ማለት ልብሱን አውላልቆ ቀይሮ ገባ። በሽታውን መቋቋም አልቻለም። ረጅም ጊዜ ሳያውቀው ተጎድቶ ነበር ውስጡ። ያው ሁለት ልጆቹ ለኔ ጥሎ አረፈ። መቼም አላገኘው ልጅ ስንት የሆንኩለት ህይወቴ፣ ስንት ነገር ሆንኩበት፣ ስንት የተፈተንኩበት ህይወቴ ተመልሶ መጥቶ ተኝቶ ድጋሜ ተመልሶ ወደ ስራ የሚሄድበት ምክንያት ምንድነው? ማለት ምስትካቴው ምን ፍንጭ ነው ያገኘሽ? ለምንድን ነው እንደዚህ የሚያደርገው? ያ ነገር ግን እኔን እያደናገጠ የመጣ ምክንያቱም በተደጋጋሚ ሆነ። በቃ ስቴብል አልሆነ አለኝ። ያው እንደ እንጀራ አባት አልነበረም እሱ። በቃ እንደወለደው ልጁ ነው። ጥሩ ኑሮ መኖር ጀመርን። ጥሩ ጊዜ ማሳለፍ ጀመርን። ያው እኔ የሚያስፈልገኝ እንደነገርኩ ያለውበት ነገር የሚያቀልልኝ ሰው አይደል፣ ችግሬን የሚረዳኝ ሰው ስለነበረ ተላመድን በጣም። ከዛ ደግሞ ሲደውል በቃ በጣም እየተቆጣና ድምፁ የቆጣ ስለነበረ እሺ መጥቷል እልከዋለሁ አልኩት። በሰዓቱ ግን ልጄ ያኔ ጋር አልመጣም ነበር። አሁን ደግሞ የባሰ የከፋው ነገር ስለሆነ ብለናል ያልነው ነገር ሆነ። ዲቃላ ይዘሽ መጣሽ እንዳይሉኝ። ከዛ በኋላ እኔ ቀጥታ በቃ ሰው ቤት ስራ ነበር የገባሁት። ልብስ ማጠብ፣ ተመላላሽ ሰራተኛ ነበር የሆንኩት። ምክንያቱም ልጆቼን ማሳደግ ሰርቫይቭ ማድረግ ነበረብኝ። ምክንያቱም አንደኛ አይቼበትም የማላውቀው ነገር ነው፣ ከጊዜ በኋላ የመጣ ነገር ነው። ሁለተኛ ደግሞ በተደጋጋሚ እኩለ ሌሊት ላይ ነው የሚሆነው። ልጄ ጓደኛ ነው፣ 13 ዓመቱ ነው። በቃ ከሱ ጋር ታናሽና ታላቅ ናቸው። የደረሰ ልጅ ስለሆነ ልጄን ስራ እንደሚያግዘው ይዞት መሄድ እንደሚፈልግ ነገረኝ። ያኔ እረፍት አገኘሁ። እንደዛ ለፍቼ ብቻዬን ያሳደኩት ልጄን። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የእሳት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። የተወደዳችሁና የተከበራችሁ ውድ በህይወት መንገድ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እንደተለመደው ዛሬም ፕሮግራሜን ጀምሬያለሁ። በህይወት መንገድ የተሰኘው ፕሮግራማችንን ይዘንላችሁ ብቅ ስንል ብዙዎችን ያስተምራል፣ ብዙዎችን ይመክራል፣ ብዙዎችን ደግሞ ካላስፈላጊ ህይወት ይመልሳል ብለን የምናምንበትን ታሪኮችን እያቀረብንላችሁ ብዙዎቻችሁን ትምህርት እየሰጠናችሁ እንደሆነ ይታወቃል። እንግዲህ ዛሬም እንደተለመደው ውድ ቤተሰቦች አንድ እንግዳ ይዤ ነው ብቅ ያልኩት። ይህቺም እንግዲህ ዛሬ ምን አይነት ታሪክ ይዛ ነው የመጣችው? ዛሬ ምን አይነት ታሪክ አላት? እንዲሁም ደግሞ ምን ልታካፍልን ነው? ከማህበረሰቡን ምን ሊያስተምር ይችላል የሚለው ነገር አብረን የምንሰማ ይሆናል ማለት ነው። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁኝ ሆናችሁ ፕሮግራሜን እንድትከታተሉ ጋበዝኳችሁ። እንዲሁም ቤተሰብ ያልሆናችሁ ሰዎች ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሐሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ፣ ቪዲዮን ላይክ ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ ጠይቃለሁ። በያላችሁበት መልካም ጊዜ አብራችሁኝ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በመጀመሪያ እንግዲህ ታሪክሽን ለማካፈል ማህበረሰቤን ያስተምራል፣ ወገኔን ያስተምራል፣ ይመክራል ብለሽ እዚህ ድረስ ስለተገኘሽ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁ። እሺ ከትውውቅን ጀምር እስኪ ማን ልበል? እሺ እኔ ወይዘሮ መቅደስ እባላለሁ። እሺ ወይዘሮ መቅደስ እንግዲህ ያው ቅድም ስናወራ አንቺ በላይ ስላለሽኝ ነው አንቺ እያልኩሽ ያለሁት። እስኪ ወይዘሮ መቅደስ ማነች? የተወለደች የታደገች? እስኪ በመጀመሪያ ስለ ራስሽ በተወሰነ መልኩ ስለ ልጅነትሽ አጫውሽኝ።
ወይዘሮ መቅደስ እባላለሁ። ተወልጄ ያደግኩት ሐዋሳ ከተማ ውስጥ ነው። ያው እንደማንኛውም ኢትዮጵያዊ ኤሌመንተሪም ሃይስኩልም እዛ ተማርኩኝ። ትምህርቴን እንደጨረስኩኝ ያው የኮሌጅ ትምህርት ነው፣ ዩኒቨርሲቲ ትምህርት አልመጣልኝም። የኮሌጅ ትምህርት ተማርኩኝና ባለትዳር ነው፣ ሁለት ልጆች እናት ነኝ። ኦኬ። አስተዳደግሽ ምን ይመስል ነበር? ከቤተሰቦችሽ ጋር የነበረሽ ቆይታ? አስተዳደጌ ያው ጥሩ አስተዳደግ ላይ ነው የነበርኩት። ያው ሁለት ወንድሞች አሉኝ፣ 3 እህት አለኝ። ለቤቱ የመጨረሻ ልጅ ነኝ። ኦኬ። ያው ደስ ይላል በጣም። ያው የመጨረሻ ልጅ ስንሆን ብዙ ጊዜ ቤት ውስጥ የሆነ ማዳላት የሚባል ነገር ያለ ይመስለኛል አንዳንድ ጊዜ እና እስኪ ምን ይመስላል? እስኪ የመጨረሻ ልጅ መሆን ምን ይመስላል? የመጨረሻ ልጅ ስትሆን ያው ሁሉም ትኩረቱን አንተ ላይ ስለሚያሳርፍ ብዙ ጥቅም አለው። እንክብካቤ ይደረግልሃል። ያው ትላልቆቹ ባደጉበት መንገድ አታድግም። ተቀናተህ ነው የምታድገው። የፈለከው ነገር ተሟልቶልህ ነው የምታድገው። ያው እኔም ሴት ስለሆንኩኝ ታላላቅ ወንድሞችም ስለነበሩኝ ደስተኛ ነበርኩኝ። በጣም ይንከባከቡኝ ነበር። ይህን ነገር ያነሳው ለምንድን ነው? የመጨረሻ ልጅ ላይ እና የመጀመሪያ ልጅ ላይ ያለ ልዩነት አለ። የመጀመሪያ ልጅ ላይ ጫና ይበዛል ይመስለኛል አይደል? ያው የቤቱ የመጨረሻ ስለሆነ ያው ከሱ በታች ስለሚኖረው ኃላፊነትም ስለሚሰማው ጫና ይበዛበታል። የመጨረሻ ልጅ ደግሞ ሲሆን በጣም እንክብካቤ ያገኛል። ከሁሉም የመጨረሻ ስለምትሆን ታላላቆችም ቀድመው ስለሚያድጉ እነሱ ባደጉበት መንገድ እንዳታድግ ብዙ ነገር እንትን ይሉሃል፣ ትሪት ያደርጉሃል። አንዳንድ ጊዜ የመጨረሻ ልጅ እና የመጀመሪያ ልጅ ላይ የመጨረሻ ልጅ ሲኮን አንዳንድ ሰዎች ከነሱ በታች ታናሽ ወንድም ታናሽ እህት ቢኖራቸው ደስ የሚላቸው ሰዎች የሚፈልጉ ሰዎች አሉ። አንቺ ምን አይነት ስሜት ነበረሽ? ያው እኔ ቢኖረኝ ደስ ይለኝ ነበር፣ ግን ያው ቤተሰቦቼ እኔን ሲወልዱ ያው ትንሽ እናቴም ከፍ ስላለች እድሜዋም ስላለፈ እና ብዙም ስለሆነ አትፈልግም ነበር። ያው ታናሽ በኖረኝ ምናምን ብሎ የሚያስቡ ብዙ የመጨረሻ ልጆች ስላሉ ነው ይህን ጥያቄ ጠየቅሽ። መልካም። እስኪ አስተዳደግሽ ያው በጥሩ ሁኔታ እንዳደግሽ ነግረሽኛል። ቤተሰቦች ምን አይነት ኑሮ ነበራቸው? ማለት ትምህርትሽን ጀምረሽ ሃይስኩል ጀምረሽ እስከ ሃይስኩል ሄደሽ ከዛ በኋላ ኮሌጅ እንደተማርሽ ነው የነገርሽኝ። ኮሌጅ ምንድን ነው ያጠናሽ? ምንድን ነው የተማርሽው? እኔ ኮሌጅ ስማር ጤና ላይ ነው የተማርኩት። ክሊኒካል ነርስ ነው የጨረስኩት። ቤተሰቦቼ ነጋዴ ነበሩ። ሐዋሳ ከተማ ላይ የታወቁ ነጋዴዎች ናቸው። ያው እኔም ዩኒቨርሲቲ ውጤት ስላልመጣልኝ ነው በግል ኮሌጅ ያስተማሩኝ። እንደነገርኩ የመጨረሻ ልጅ ስለሆንኩኝ የሚፈልገው ነገር እየተደረገልኝ ተሞላቀቄ ነው ያደግኩት ለሚባለው እንደዛ ነው ያደግኩት። እናቴም እኔን ከወለደች በኋላ ያው የቤት እመቤት ሆናለች። ከዛ በፊት ስራ ትሰራ ነበር። ሴት ልጅ ደግሞ በወለደች ቁጥር እድሜዋ እየሄደ በመጣ ቁጥር አቅም ስለሚያንስ የቤት እመቤት ሆነች እናቴ። ግን ጥሩ ኑሮ ላይ ስለነበረ ነጋዴዎች ናቸው ይታወቃሉ። ዘመናዊ ኑሮ ነው የኖርነው። መልካም። ክሊኒካል ነርሲንግ ነው የተማርኩት ብለሻል። ያ ማለት ለሰዎች ነው የምትደርሺው ማለት ነው? አዎ በጣም። ሙያውን እንዴት ታየዋለሽ? ሙያውን በጣም ነው የምወደው። ሰውን መርዳት አይደል? ቤተሰቦቼ የሚያስተማሩኝ ነገር ከመጀመሪያ ጀምሮ ሰው እያገዙ ሰው እየረዱ አካባቢያችን ላይ የሚያደርጉትን ነገር ስለማይ እኔም ያን ነገር ማስቀጠል ስለፈለኩኝ ክሊኒካል ነርስ መማር ፈለኩ። ነው ሰውን መርዳት ደስ ይላል አይደል? በጣም እውነት ነው። አዎ ለዛ ብዬ ወደዛ ሙያ ገባሁ። እዚህ ሙያ ላይ ግን ብዙ ቻሌንጆች አሉት። አዎ በጣም። ለምሳሌ ከታማሚና ከአስታማሚ ጋር አለመግባባት እና የሚባሉ ነገሮች ራሱ አሉትና እስኪ በዚህ ሁኔታ ውስጥ ምን አይነት ቻሌንጆችን አሳልፈሻል? ያው ትዕግስትህን የሚፈታተንህ ነገር ይኖራል። ግድ ደግሞ ትምህርቱን ዘርፉን ስትወስድ አንተም ያው የሚሰጥህ አንድ ነገር ይኖራል። ከትምህርቱ ጋር ተያይዞ የሚሰጥህ ትዕግስት መኖር አለበት። መጀመሪያ ለስራው ፍቅሩ ሊኖር ይገባል። ምክንያቱም ታማሚው እዛ ጋር ታሞ ስለሆነ የሚመጣ አንተን የማይረዳበት ሲቹዌሽን ውስጥ ነው የሚኖረው። ፋይናንሻሊ አፎርድ ማድረግ ላይ ይችላል አንተ የምትሰራበት ሆስፒታል ውስጥ። አስታማሚው የሚመጣው ቶሎ ያን ታካሚ ድኖለት እንዲሄድ ስለሆነ ትዕግስቱ ይሟጠጣል። ያንን ሁሉ ታግሰ ብትሰደብም ችለህ ደስተኛም ከሆኑ ቲፕ ሰጥተውክ ምናምና ሙያው በጣም ትዕግስት ያስተምራል። ስለዚህ ቻሌንጅ አለው። እንደው እስኪ በአንዳንድ ጊዜ ያው ሰው ነንና ስህተቶች ልንሳሳት እንችላለን። በተለይ ደግሞ አንዳንድ ጊዜ በጣም ይወራል ማለት እንደዚህ ሕክምና ስህተት ምናምን የሚባሉ ነገሮች አሉና እንደዚህ አይነት ነገሮች ገጥሞሽ ያውቃሉ? ያው ሰው አይደለ ትሳሳታለህ። ግን ያው እኔ ፊልዱን ስለምወደው መጀመሪያም ብዙ እንደዚህ አይነት ነገር ገጥሞኝ አያውቅም። በእኔ ሲባል ነው የምሰማው። አንዳንዴ ደግሞ መሰለቻቸት ሊመጣ ይችላል። ያው ስራ ላይ ረጅም ጊዜ ስትውል ምናምን እንደነገርኩ ትዕግስት የሚፈታተን ነገር ይመጣል። ቀኑ ሙሉ ያው የሰውን ችግር ማዳመጥ በራሱ ከባድ ነው። ከእንደዛ አንጻር ከሰዎች ጋር ግጭት፣ አለመግባባት ስታስረዳው እያልክ ያለው ነገር የማይገባው ሰው ይኖራል ካለበት ከራሱ ችግር አንጻር እንጂ ሌላ እንኳን በሕክምና ስህተት ገጥሞኝ አያውቅም።
አዎ በእርግጥ ልክ ነሽ። የሰው ልጆች ነን፣ ስህተቶች ምናምን ያጋጥሙናል። ነገር ግን የጤና ባለሙያ ስንሆን ደግሞ ኦቨር ጥንቃቄ ያስፈልጋል። ምክንያቱም እዚህ ጋር የምንሰራው ፈርሶ የሚገነባ ነገር ሳይሆን የሰው ልጅ ህይወት ላይ ነው የምንሰራው እና ጥንቃቄ ሞር አስፈላጊ እንደሆነ መቼም ማህበረሰባችንም ባለሙያዎቹ ኦልሬዲ ያውቁታል። ነገር ግን አንዳንድ ጊዜ ምንድነው ትዕግስት አስጨራሽ ነገሮች አሉ። ከሚባለው በላይ ይሰደባሉ፣ ነርሶቻችን፣ ዶክተሮቻችን ይመነጫጭቃሉ። ታካሚ ትዕግስት አይኖረውም። ታካሚ ያንን ስሜት እንዲያንጸባርቅ የሚያደርገው በውስጡ ያለው በሽታ። አንዳንድ ነርሶች ደግሞ ያው ሁሉንም ማለት አይደለም በጣም ይመሰገናሉ የኛ ሀገር ሐኪሞች። ግን ደግሞ አንዳንድ ደግሞ ቁጥኛ የሆኑ ነርሶች አሉ። ስለነዛ ሰዎች ምን ትያለሽ? ምክንያቱም ኢቨን በስትክክል ራሱ እንትኖችን አያናገሩም፣ አስታማሚን ራሱ በስትክክል አያናገሩም። ሲያወሯቸው ራሱ እያመነጫጨቋቸው የሚያወሩ ሐኪሞች አሉ። ለምንድን ነው ያ መሆን ያለበት? እስኪ ንገሪኝ። አዎ ይኸውልህ አንድም እንዳልከው ሁሉም ነርስ አይደለም። በእርግጥ ግን አንዳንዴ ምን አለ መሰለህ ስራክ ቦታ ላይ እንዳልከው ትዕግስትህን ከታማሚው አስተማሚው ትዕግስትህን የሚፈታተንክ ይሆናል። በቃ ቶሎ ድኖለት እንዲሄድ ይፈልጋል። አንተ ደግሞ ለዛ ታማሚ የምትሰጣቸው መድኃኒቶች ሁሉ ነገር ያው ዲዩሬሽን አለው አይደል? ማለት የራሱ ጊዜ ስቴጅ አለው፣ የራሱ ጊዜ ስላለው ያንን አክሰፕት ማድረግ አይችሉም፣ መቀበል አይችሉም። በዛ ላይ ደግሞ ከተለያየ ክፍለ ሀገር ከተለያየ ቦታ ያው እንደ መልካችን ትውልዳችን ምን ባህሪያችን ይለያያል። ትዕግስትህን የሚፈታተን ሰው ይኖራል። ያው ሰው ስለሆንክ ያንን መቋቋም ሲያቅትህ ታንጸባርቀዋለህ። በጣም ከአቅም በላይ ካልሆነ እኮ እንደዛ አይነት ነገር አይፈጠርም ከስንት አንድ እና በራሱም ደግሞ ኔቸር የሰጠቻቸው ትዕግስት የሌላቸው ሰዎች አሉ። ከዛ አንጻር ነው እንጂ ከክፋት አይደለም። አዎ በእርግጥ ነው። እኔም ይሄን ነገር ያነሳሁበት ምክንያት አለኝ ተመልካቹም እንዲሰማው። ምክንያቱም ብዙ ባለሙያዎች ይህን ነገር ትሰሙታላችሁ ብዬ አስባለሁ። ብዙ ደግሞ እንደዚሁ ሙያ ውስጥ የሌላችሁ ነገር ግን ሆስፒታል ላይ ሄዳችሁ እንደዚህ አይነት ነገር የደረሰባችሁም ሰዎች አላችሁ እና ይህንን ቪዲዮ ትከታተሉታላችሁ፣ ይደርሳችኋል ብዬ ስለማሰብ አንድ ነገር ማለት ስለምፈልግ ነው። ምንድን ነው እኛ የምንፈልገው ነገር ምንድን ነው? የታመመብንን ሰው ይዞ መውጣት፣ ቶሎ እንዲድንልን ወደ ቤቱ መውሰድ ነው። ነገር ግን እዛ ጋር ሐኪሞቹ ይሆናል ይሄ ይሁን እስካላሉ ድረስ የሚሆን ነገር የለም። ምክንያቱም እነሱ ናቸው ከኛ በላይ ያለውን ነገር የሚያውቁት እና አንዳንድ ጊዜ ደግሞ ሐኪሞቻችን ላይ ጫና ይበዛል። ምክንያቱም ውለው የሚወጡበት ጊዜ ይኖራል። አድረው ውለው እንደዚሁ ድጋሚ አድረው ጠዋት የሚወጡበት ጊዜ ይኖራል እና ይሄ ነገር እነሱ ላይ ያው ይሄን ነገር እያደረጉ ያሉት ማለት ለገንዘቡ ብቻ አይደለም። አንደኛ ሙያውንም ስለሚወዱት፣ ሁለተኛ ደግሞ የሰው ልጅ ለማዳንም ስለሆነ እየሰራሉት በጣም በቃ ይዳከማሉ እና ይህንን ነገርም ልንረዳቸው ይገባል። ቢቆጡ ቢነጫነጩ ምን ቢሉ ዋና ቤተሰባችንን ያዱንልን እንጂ ያን ያክል እንትን አይበሉ ነው ማለት ያን ያክል ጫና እናደርግባቸው ነው። ሌላው ደግሞ ነርሶቻችንም በተወሰነ መልኩ ያው ያለባችሁን ጫና ብናቅም ትዕግስት ለማድረግ ሞክሮ ማለት ፈልጋለሁ። ወደ እኔና አንቺ ጉዳይ እንመለስ። ምን ያህል ጊዜ ሰራሽ በዚህ ሙያ ላይ? አሁንም እየሰራሽበት ነው? አይ ሕክምናው ላይ እንኳን ብዙ አልቆየሁም። አሁን እየሰራሁ አይደለም። ምን ነው ለምን አቆምሽ? ምን ያህል ጊዜ ሰርተሽ አቆምሽ? ጥቂት ጊዜ ነው፣ 1-2 ዓመት ነው የሰራሁት። ያው እንደነገርኩ ሙያዬን ወደው ነበር በጣም። ግን እንዳጋጣሚ ሆኖ ያው ህይወት መስመሯ ብዙ አይደል? ልክ ነሽ። ወደ ሌላ መስመር ውስጥ ገባው ማለት ሌላ ቢዝነስ አግኝተሽ ወደ ሌላ ቢዝነስ ሄድሽ ነው ወይስ? አይ እንዳጋጣሚ ወደ ትዳር ገባው። ግን በጣም በፍቅር ወደኩኝ ማለት ስራ ላይ ያለው ነበር የትዳር አጋሪን ያገኘሁት። ትዳር ውስጥ ትገቢ ታዲያ ምን ችግር አለው? ማለት ነርሲንጉን እንደሰሪ የማይፈልግ ሰው ነው? አይ አይደለም። ምን መሰለህ የተፈጠረው ነገር እንዳጋጣሚ ያው እድል የሆነው ወታደር ነበር የገጠመኝ። ከወታደር ጋር ነበር በፍቅር የወደኩት። ያው እሱም የሐዋሳ ሰው አልነበረም፣ ከከተማ የመጣ ሰው ነው፣ ከአዲስ አበባ የመጣ ሰው ነው። ግን ያው የመጣውም ለግዳጅ ስለነበር ያው እንደምታውቀው ወታደር እንትን የለውም አንድ ቦታ ስቴብል ሆኖ አይቀመጥም ማለት ነው። የተለያየ ሀገር ግዳጅ ሲመጣ ስለሚዞር አብሬው መዞር ነበረብኝ እና ትንሽ የመጣበት ሰዓት ልክ አልነበረም። ያው እኔም እንደነገርኩ ለቤቴ መጨረሻ ልጅ ስለነበርኩኝ ልጅነትም ነበረ እና በፍቅር ወደኩና ያው ከሱ ጋር የተለያየ ቦታ በጣም ታሪኩ ረጅም ነው። በጣም ተንከራትቻለሁ ከቦታ ቦታ። የመጀመሪያሽ ነበር? ከዛ በፊት ፍቅር ግንኙነት አልነበረብሽ? አልነበረኝም። ትምህርት ቤት ላይም እያለሽ ሃይስኩል ላይም ኮሌጅም እያለሽ? ያው ብዙ ጓደኞች ይኖሩሃል፣ ግን እንደዚህ እውነት ስሜቱን አላውቀውም ማለት ብዙ የሴትም የወንድም ጓደኞች ስለነበሩኝ ያው የአይን ፍቅር ትላለህ ምን ትላለህ፣ ግን ስሜቱ እንደዚህ ዲቴል አላውቀውም ነበር።
እና ሆስፒታል እየሰራው እንዳጋጣሚ ግዳጅ ተመድቦ የሆነ ካምፕ ነበረ ሐዋሳ ከተማ እዛ መጥቶ ነው ግን ለሕክምና ሲመጣ ወደ ሆስፒታል ነበር የተዋወቅነው ስንላመድ ስልኬን ወሰደ ስንላመድ ሻይ ቡና ስንል ምናምን በጥቂት ጊዜ ውስጥ ወደ ሌላ ከተማ እንደሚሄድ ነገረኝ ሌላ ከተማ ላይ ግዳጅ እንደተላከ ሲነግረኝ ያው በጣም ስለተላመድና አፈቅረው ስለነበር ስራዬን ትቼ ተከትዬው ለመሄድ ማለት ተገደድኩኝ በቃ ስራሽን አቆመሽ ከሱ ጋር ሙሉ ለሙሉ ስራዬን አቆምኩና በጣም ፍቅር ውስጥ ስለነበርኩኝ በቃ ወደሱ እንሂድ ብሎ ጥያቄ አቅርቦልሽ ነው ወይስ ላግባሽ ብሎ ጥያቄ አቅርቦልሽ ነው ወይስ ካንቺ መጥቶ ነው ነገር አብሮሽ ተከትሎ ማለት እንደዛ ምስኪለኝ አልጠበቅኩም እንደነገርኩ በጣም ስለተላመድን ቤተሰቦቼም ደስተኛ አልነበሩም በነገር ላይ በዚህ ነገር ምክንያቱም ያው ልጅነትም ነበር በሰዓቱ የወሰንኩት ውሳኔ እና በጣም እነሱ ማለት ወታደር እንደማያኖረኝ ምናምን ነበር የሚነግሩኝ ጥሩ ነገር ላይ ስለነበሩ ጥሩ ሰው ላይ እንደወድቅ ነበር የሚፈልጉት ያው ብዙን ጊዜ ተማሪዎች ሴት ሲባል የተማረ ወንድ እንዲያገባት ነበር የሚፈልጉት ከወታደር በላይ ጥሩ ሰው የሚባል ነገር አለ እንዴ ሀገርን የሚጠብቅ ነው እንግዲህ ያስበው ለህዝብ የሚቆም አይደል በጣም ያው አንዳንዴ ጥሩ ደና ቤተሰብ ላይ ስትወለድ የሚያስቡት እነሱ ምንድነው ደና ኑሮ እንድትኖር ፋይናንሻሊ ደና እንድትሆን ያው እንደዛ ነው የሚያስቡት እነሱ አቀማጥለው ስላሳደጉኝ የኔም ህይወት እንደዛ ነበር እንዲሆን የሚመኙት እኔ ደግሞ በጣም ወደው ስለነበር በቃ በሰዓቱ ካለሱ መኖር እንደማልችል ስለማቅ የሱን ምርጫ ነበር የወሰድኩት የተለያየ ቦታ ሲሄድ የተለያየ ቦታ አብሬው እንደሚሄድ ነበር ቃል የገባውለትና ብዙን ጊዜ እሱ እየመጣ እንደሚያየኝ ስራዬን እዛው እንድሰራ ነበር የሚነግረኝ እኔ ደግሞ በፍጹም ብዬ ስራዬን ትቼ ከሱ ጋር ብዬ ጠፋሁ ስራሽን ሙሉ በሙሉ አቆመሽ ወጣሽ አዎ በቃ እንደዛ ወደው ሙያዬን ትቼው ከሱ ጋር ለመኖር መረጥኩ እሺ ማለት ወደ አዲስ አበባ ነው የመጣችሁት ወይስ ወደ ኒዳችሁት ከሱ ጋር አዎ መጀመሪያ ወደ አዲስ አበባ ነው የመጣነው ግዳጁን ጨርሶ አዲስ አበባ ከአዲስ አበባ ስለሆነ ወደ ሐዋሳ የተላከው ግዳጁን ጨርሶ አዲስ አበባ መመለስ ነበረበት አዲስ አበባ መጣን ከዛ በኋላ ደግሞ ወደ ሐረር ጅጅጋ ድሬዳዋ ባህር ዳር በቃ የተለያየ ቦታ ያልዞርንበት ቦታ የለም ያው እንደነገርኩ የሱ ስራ ሰላም ማስከበር ሀገር መጠበቅ ድንበሮችን መጠበቅ ስለነበር የተለያየ ግዳጅ ሰጠው ነበርና በስራው ደግሞ በጣም ጎበዝ ሰው ስለነበር የተለያየ ቦታ ይላክ ነበር በቃ በጣም ተንከራትቻለሁ እንዲህ እንደማወራክ አይደለም አንደኛ ልጅ ነኝ ሁለተኛ በሱ ደሞዝ ነው የምንተዳደረው ነው ስራ ቆም ያለው በቃ አርጊ የሚለኝም ብቻ ነው ፍቅር ውስጥ ስለነበርኩኝ አርጊ የሚለኝም ብቻ ነበር ማደርገው በቃ የተለያየ ቦታ ታዲያ አብረሹ እንደዚህ ስትዞሪ እንግዲህ የምትወጂው ሙያሽን አቁመሻል አዎ ለመኖር አይከብድም ማለት የገቢ ምንጭ ማለት እሱ በሚያመጣው ብቻ ነበር የምትተዳደረው ወይስ ስራ ሌላ ተጨማሪ ስራ ትሰሪ ነበር እንትን ነው እንደ ቆይታው ነው ለምሳሌ አሁን ድሬዳዋ የሄድን ጊዜ ለ6 ወር ነበር የታዘዘው አንድ ግዳጅ ነበረው ለ6 ወር በሚቆይ ሰዓት እዛው ድሬዳዋ ከተማ ውስጥ ትንሽ የአንድ ክፍል ቤት ተከራይተን ጸጉር ቤት ረዳቶኛ አጣቢ ሆኜ ተቀጠርኩኝ ከዛ እሱን ደግሞ ሰርቼ አልችልም ነገር እንደነገርኩ ከቀጥታ ከኮሌጅ ነው የመጣሁት ከዛ ደግሞ መስተንግዶ ገባው ከዛ ደግሞ እሱን ስንጨርስ ድጋሚ ወደ ሌላ ቦታ ስንሄድ በቃ እንደዚህ አጭራጭር ስራዎችን እየሰራው አግዘው ነበር እና የወታደርም ደግሞ ትንሽ ስለነበር ከዕለት ጉርሳችንና ከቤት ኪራይ አልፈም ነበርና እኔ ቤተሰቦቼም በቃ ተቆራርጠናል ከአንዱ እህቴ ጋር ነበር የምንደዋወለው ኦኬ ከቤተሰቦች ጋር ተጣላሽ በዚህ ምክንያት ማለት ደስተኞች ስላልነበሩ ያው ልጅ ነኝ እኔ ጥለው ባይጥሉኝም እናቴ ያው አትጨክንም ነበር ግን ያለሁበትን ሁኔታ እንድታቅ ስላልፈለኩኝ ማለት በራስሽ ጥፋት ነው እንዲሆንሽ ምናምን ላለመባል ብዙን ጊዜ ኮንታክት አላረጋቸውም ነበር አልደውልም ነበር ያ ማለት የተመቻቸ ኑሮ አልነበረም ስላልነበረ ያው እንደምታውቀው ወታደር ደግሞ ትንሽ አይደል እንደዛ ስላልነበረ ብዙን ያላወራቸው ምናምን ይደብረኛል እና ያለሁበትን ቤት አሳይኝ እስቲ በፎቶ ምናምን እንዳይሉኝ ብዙ እንትን አላቸውም ጥሩ ብቻ እንደሆንኩኝ ደና ብቻ እንደሆንኩኝ እንዲያውቁ ስለምፈልግ ብዙ አልደውልም ከእህቴ ጋር እህቴ ግን ታላቅ እህቴ በጣም አማክራት ነበር ነግራት ነበር እና ግን ያው እንደዛም ሆኜ እወደዋለሁ ትቼው መምጣት አልፈልግም እሷ ትተሽው ነይ እዚህ ከቤተሰቦቻችን ሱቅ አለ ምናምን ትለኛለች እኔ ደግሞ በጣም ስለማፈቅረው ትቼው መሄድ አልፈልግም እሱ ከምን አይነት ቤተሰብ እንደመጣሽ ያ ቃል ነግረው ነበር ግን ምን ይለኝ ነበር እሱ ያኔም ተከትየው መሄድ እንደምሄድ መፈለጌን ስነግረው አይ ይቅር እዛው ሁኚ እኔ እኮ ሲስተካከሉ ነገሮች ጠቅልዬ መጣና እዛው ስራሽን እየሰራሽ አስተካኪ ይለኝ ነበር በግድም ቢብዬ ነው የመጣሁት ታዲያ ከሱ ጋር እሱን ብለሽ ተከትለሽ መጥተሽ ይሁን ለማለት እንዳልሽኝ ሆነ የሱ ደሞዝ ከቤት ኪራይና ከዕለት ጉርስ ውጪ አትሆንም እንደዚህ ስትንገላቺ ዝቅ ያለ ኑሮ መኖር ስትጀምሪ ከሱ ጋር ምን አይነት ስሜት ነበረው ማለት ምን ነበር የሚልሽ እስኪ
ያው በጣም ይንከባከበኛል ይወደኛል እኮ እሱም ግን የመጣሁበትን ቤተሰብ ስለሚያውቅ ብዙ ነገር እንደማያሟላልኝ ስለሚገባው ያ ነገር ይሰማዋል። ያው ነገ ላይ እንደምንለወጥ ወደው ስራዬን ትቼ በመምጣቴ ያው እንደሚደብረው ምናምን ይነግረኛል። ግን ምን አለ መሰለ በመሃል እንደነገርኩህ እኔ ፍቅር ላይ ስለነበርኩኝ ያ ሁሉ ነገር አይሰማኝም እና አንዳንዴም ደግሞ እህቴ ትንሽ ብር ትልክልኝ ነበር። በቃ አንዴ የሆነው ነገር ሆኗል። ስለዚህ ወደዛ ነገር ስለገባሽ ምንም ማድረግ አይቻልም ከቻልሽ ነይ ትለኝ ነበር። በመሃል ግን እኔ ያረገዝኩኝ የመጀመሪያ ልጅ። ኦኬ እስኪ ማለት ከባድ ነው መቼም ኑሮ ሳይመቻች እየኖርን በዚህ ሁኔታ ውስጥ ሆነን እርግዝና ደግሞ ሲፈጠር ከብዙ መንገላታት በኋላ አላሰብኩትኝም አረገዝኩ። ያው ልጅነትም አለ ብዙ መከላከያ ዘዴዎች አይገቡኝም። ያው ልጅነት ስለ ወጣትነት አለ ግን ያው ምንም አይመስልህም ከምትወደው ጋር ስትኖር ብዙን ጊዜ ፋይናንሻሊ ገንዘቡ አያሳስብህም ነበር። ያው እሱን ላለማጣት ስለሆነ እንትን የምትለው አረገዝኩኝ። ከዛ አረገዝኩኝና ያው እንደነገርኩ የተለያየ ቦታ ስለምንኖር የተመለስነው ወደ ሐዋሳ ነው። የመጨረሻ ግዳጁ የነበረው ሐዋሳ ነው። ከዛ ሐዋሳ ከቤተሰቦቼ ርቄ መምጣቴን እንዳያውቁ ብዬ ሌላ ከተማ ውስጥ ራቅ ወደሚል ወደ ገጠር ወደሚመስል ከተማ ማለት ከከተማ ርቀን ወደ ገጠር መኖር ጀመርን እዛ ሐዋሳ ውስጥ። ያው ጠቋቁር ያለው ከስቻለሁ ምናምን ቤተሰቦቼም ብዙ እንትን አይሉኝም። ማለት ወደ ሐዋሳ ለምንድን ነበር የተመለሳችሁት? እሱ የመጨረሻ ግዳጁ እዛ ስለነበረ ምንም ማድረግ አልቻልኩም። አርግዣለሁ። እሱን ጨርሶ በቃ አንደኛ ቤት ክራይ ርካሽ ነበር ወደዛ። እኔ አዲስ አበባ እንዳልቀመጥ አዲስ አበባ ውድ ነው ቤት ክራይ። የምሰራው ስራ የለም እርጉዝም ስለሆንኩኝ እሱ ከጎኔ መኖር ነበረበት። ለቤተሰቤም ቅርብ መሆን አለብኝ። ከእህቴ ጋር ኮንታክት ስላለኝ ብዬ ሐዋሳ መኖር ጀመርን። ያው ከቤተሰቦቻችን ቤት ትንሽ ራቅ ብሎ ትንሽ የከተማ ውስጥ መኖር ጀመርን። የቤት ኪራይ ብዙ መክፈል ስለማንችል እኔም ስራ ስለተውኩኝ ስላረገዝኩኝ እዛ መኖር ጀመርን። እንደነገርኩ እሱ ግዳጅ ይወጣል በተደጋጋሚ። እሱ አልፈቃ ብሎ ሁለተኛ ልጅ አረገዝኩኝ። ማለት በሰላም ወልደሽ ምናምን ነገር? አዎ በሰላም ወልደሽ። ወንድ ልጅ ወይስ ልጅ ወለድሽ? የመጀመሪያ ልጅ ወንድ ልጅ ነው። ወንድ ልጅ ወለድሽ? አዎ። ይሄን ሁላ ነገር ሲሆን ቤተሰቦችሽ ምናምን ነገር አውቀዋል? ማንም አላወቀም። ከቤተሰቤ ርቄ ነበር የምኖረው። እንደነገርኩ ያለሁበት ሁኔታ እንዲያውቅ አልፈለኩም ነው። ግን የፈለገ ቢሆንም እዚህ ጋር እኮ ልጅ ሲፈጠር እርግዝና ሲመጣ ምናምን ነገር ቤተሰብ ግዴታ በቦታው ላይ መገኘት ያለበት ይመስለኛል። አዎ በሰዓቱ ከባድ ነበር ለኔ። ምክንያቱም ምርጫ የተሳሳተ እንደሆነ ደግሞ ስለሚነግሩኝ የወታደር ሚስት ህይወት የላትም፣ አንድ ቀን ይሞትብሻል ምናምን ይሉኝ ነበር። በተለይ ደግሞ ፍቅር የያዘኝ ጊዜ ትምህርቴን እንትን ስራዬን ትቼ እንደሚሄድ ስነግራቸው እሱን ተከትለሽ ከሄድሽ እኛ ጋር ደግመሽ እንዳትመጪ፣ ምክንያቱም ወታደር እኮ መች እንደሚሞት አታውቂም። በዛ ላይ ወታደር ደሞዝ ትንሽ ነው። እኛ አቀማጥለን አሳድገንሽ አንቺ እኛን ሰርተሽ ወደፊት መጦር አለብሽ፣ ጥሩ ኑሮ ነው መኖር ያለብሽ ምናምን ብለውኝ ስለነበረ ያንን ሳስብ ያለሁበትን ሁኔታ እንዲያውቁ አልፈልግም ነበር ነው። ግን ያው ምናልባት እኮ የልጅ ልጅ ማምጣትሽን ሲመለከቱ የሀሳብ ለውጥ ሊያደርጉ ይችላሉ። ምክንያቱም የትኛውም ቤተሰብ እንግዲህ የልጅ ልጅ ማየት ይፈልጋል እንጂ ማለት። አዎ ግን በሰዓቱን ያንን አላስብም ነበር። ምክንያቱም እኔ ምንድን ነበር ህልሜ ያው እኔም ሰርቼ ተሻሽዬ የተሻለ ኑሮ ላይ ስኖር ይኸው ብዬ ማሳየት ነበር የምፈልገው። አልሆነም። ስቴብል አልነበርንም። በቃ ከቦታ ቦታ በጣም ተንከራተናል፣ ከሀገር ሀገር ተንከራተናል። ያው እኔም እሱን አፍቅሬ በጣም ተቸግሬ ነበር። በየሄደበት ቦታ ሁሉ በቃ የተለያየ ለኔ የማይመጡኝ ስራዎች ነበር የምሰራው። ሙያዬን ትቼ እንደዛ የተማርኩበትን የለፋሁበትን ዲግሪን ትቼ በቃ ፖዚሽኔን ትቼ ነበር። በቃ ፀጉር ቤት ፀጉር አጠባ፣ መስተንግዶ፣ ሆቴል ረዳት፣ ወጥ ቤት እስከመሆን ድረስ ሰርቻለሁ። ማለት በቃ ለፍቅሩ በጣም ብዙ መስዋዕት ከፍያለሁ። ተጎሳቁዬም ስለነበር ኑሯችንም የተመቻቸ ስለነበር እንደዛ ሆኜ እንዲያዩኝ አልፈለኩም። ግን እህቴ ትረዳኝ ነበር። ነግሬያት መምጣት ነው እንጂ ቦታውን እንድነግራት አልፈለኩም። የምኖርበትን ቤት እንድታየው ስለማልፈልግ ብር ማለት ከነገርሻት አይቀር ግዴታ መታ ብታይሽ ምን ችግር አለው? ምክንያቱም እየረዳች ነው ያለው። ዝናውም አልተስማማኝም ነበር። እሱም በማይኖርበት ሰዓት ብቻ ነበር በጣም ብዙ ቻሌንጆችን ማሳልፍ የነበረው። ስለዚህ ከዛ እንግል በጣም ካየችኝ ለቤተሰብ ትነግራለች። እንደዛ ሆኜ ካየችኝ እንደነገርኩ በቃ እኔ አልመስልም። መልኬም ተበላሽቷል፣ ጥቁር ያለው ከስቻለሁ። ስለዚህ ያንን ነገር ከነገረቻቸው መምጣታቸው አይቀርም። ከመጡ ደግሞ ከሱ ይለዩኛል። እኛ ቤቱ ለጂ እንንከባከብሽ፣ ቤታችን በጣም ትልቅ ስለነበር ግቢ ውስጥ ኑሪ ምናምን ይሉኛል ብዬ ስለማስብ ከሱ ደግሞ እንዲነጡልኝ አልፈልግም ነበር። እሺ ታዲያ ማለት ማን አረሰሽ?
መቼም ሴት ልጅ ከባድ ነው ስትወልድ መታረስ ያስፈልጋታል። በዛ ላይ በደንብ መጠገን አለባት እና በተለይ ደግሞ ሴት ልጅ የመጀመሪያ ልጇን ስትወልድ እናቷ ጋር መሆን አለበት ይባላል። ልክ ነህ ይባላል። ምክንያቱም በደንብ መጠገንና በደንብ መታረስ ስላለባት። ታዲያ አንቺ ማለት ማን አረሰሽ? እህትሽ አልመጣችም? ቤተሰቦችሽ አላወቁም? እንደነገርኩ ግን እግዚአብሔር ይመስገን አከራዮቼ ጥሩ ነበሩ። ልጅነቴንም አይተው ብቻዬንም መሆኔን አይተው አልጨከኑብኝም። ያው እንደ ቤተሰብ እናት እጅ እንደምትታረሰው ባይሆንም ያው እኔም የልጅነት ሰውነት ስለነበረ ቶሎ ነው ብድግ ያልኩት። በምጥ ነበር የተገላገልኩት። እግዚአብሔር ይመስገን ቶሎ ነው በቃ በሳምንቱ ነው ምንም ብድግ ያልኩትና ልጄን እያስተኛው አንድ ክፍል ቤት ስለነበረች ብዙ አልቸገርም። ቤቴን አጸዳዳለሁ፣ የኔንም የልጄንም ልብስ አጣጥባለሁ። እነሱም በቃ እየሰሩ ምግብ ያቀርቡልኛል። በአቅሜ ያው አጥሚት ማስፈጨት ባልችልም የአጥሚት እህል እገዛ ነበር። አካባቢው ላይ በአቅምህ መኖር የምትችልበት ነገር ነው። ጥሩ ኑሮ ካለ ጥሩ እንደ ጥሩ ትኖራለህ። ትንሽም ከሆነ ኑሮ እንደ አቅምህ የምትኖርበት አካባቢ ነበርና ትንሽም ብር ስለምትልክልኝ እሷ እጄ ላይ ብዙ እጥረት አልነበረም። የሰው እጥረት እንጂ እንደነገርኩ የገንዘብ እጥረት አልነበረም። ግን ያው አራስ ቤት ስትሆን አጥሚቱ ተሰርቶ ምግቡ ተሰርቶ ነበር አልጋ ላይ እንደወጉ የሚሆነው። ግን ያው እግዚአብሔር ይመስገን ከባድ ጊዜ ቢሆንም አሳልፌዋለሁ። እሺ ማለት ኢየሱስ ቤተሰቦች የት ናቸው? ምንድን ናቸው? ምክንያቱም እንደነገርሽኝ ከሆነ ቀጥታ ያው እሱን ተከተለሽ ከእሱ ጋር አገር ለአገር እንደተከራተትሽ ሙያሽን አቆምሽ ብዙ ፈተናዎችን እንደተጋፈጥሽ ነው። በዚህ መሀል የእሱን ቤተሰቦች አላነሳንም እና የእሱ ቤተሰቦች አብራችሁ መኖር ስትጀምሩ የመጣ ያናገራችሁ ወይ ደግሞ ስለ ቤተሰቦች የምታውቂው ነገር የለም? እንደነገርኩ እሱ የአዲስ አበባ ልጅ ነው። ለግዳጅ ሐዋሳ መጥቶ ስለተዋወቅ የእሱ ቤተሰቦች አሉ። ያው ይነግረኛል እህት እንዳለው እናት እንዳለው አባቱ በልጅነቱ እንደሞተበት ይነግረኛል። ግን ሐዋሳ ስንመለስ እዚህ እንደነገርኩ አዲስ አበባ እያለ ብዙ አልተቀመጥንም። ወደዛ ወደዚህ ጅጅጋም ድሬዳዋም ባህር ዳርም ስንል ስለነበረ እና ያው በወግ ማድረግ ሳትዳር እኮ ከባድ ነው። ቆይ መልስ ይጠሩናል እንደዚህ ነው እና የሆነ በእጮኝነት ጊዜ እንደነበር ነገር ነበር የሚያስበው እሱ። ስቴብል ስላልሆነ ያው እኔ አይደለሁ ተከትዬ የመጣሁት። ሽማግሌ መላክ እንዳለበት ነግረው ነበር ወደ እኔ ቤተሰቦች። ከዛ ቤተሰብና ቤተሰብ ማስተዋወቅ እንዳለብን ስነግረው በመሀል ነው ወደዛ ወደዚህ እያልን ያረገዝኩት እኔ። ስለዚህ ያለው አማራጭ ደግሞ እኔ ወደ ሐዋሳ መቅረብ ነበረብኝ እና የተነጋገርነው ምንድነው ከወለድኩኝ በኋላ የመጀመሪያ ልጄን በቃ እንደ መልስ አድርገው ይጠሩናል እነግራቸውና እነሱም ልጃቸውን ማየት ስላለባቸው እነግራቸውና እንደ መልስ ይጠሩናል እያለ ነው በመሀል እኔ ሁለተኛ ልጄን ያረገዝኩት። ማለት በምን ያህል ፍጥነት ነው የሁለተኛ ልጅ ያክል ደረጃ ማለት ከወለድሽ በኋላ እንግዲህ እንደሚጠሯችሁ ቤተሰቦቹ ለመልስ ምናምን እንደሚጠሯችሁ የነገረሽ ሁለተኛ ልጅሽን ካረገሽ ማለት ከባድ ነው ማለት በምን አይነት ቅስፈት ውስጥ በምን ያህል ልዩነት ውስጥ ነው? አዎ በ5 ዓመት ልዩነት ጊዜ ውስጥ ነው ያረገዝኩት። በ5 ዓመት ታዲያ 5 ዓመት ታዲያ ቤተሰቦቹ ጋር ለመሄድ ቤተሰቦቹን ለመተዋወቅ ወይ ደግሞ መልስም ለመጠራት በቂ ጊዜ ይመስለኛል አይደል? አዎ ግን ኑሮ አልተመቻቸልንም ነበር። እንደነገርኩ እሱ ስቴብል የሆነ ሰው አልነበረም። በዛ መሀል ደግሞ እኔ በጣም ልጄን ለማሳደግ በጣም ቻሌንጅ ውስጥ ነበርኩኝ። በጣም ከባድ ጊዜ ነበር። እንዲህ እንደምታስበው አይደለም። አብራችሁ እንደ ባልና ሚስት አንድ ቤት ተከራያችሁ እንጂ አብዛኛውን እሱ ያው አብሮ ቤት ውስጥ አይሆንም። አዎ ከባድ ነበር በጣም። የወታደር ኑሮ እንዲህ የሚቀመጥ ሰው አልነበረም እንደነገርኩ። መቼም ያው የወታደር ኑሮ ያው አንድ ላይ ተከራይታችሁ እንደ ባልና ሚስት አንድ ቤት ውስጥ እንደመኖር ነው እንጂ በብዛት እሱ እዛ ቤት ውስጥ አይገኝም። ምክንያቱም ወታደር ስለሆነ አይደል? አዎ አይኖርም። እንዳልኩክ በቃ ቋሚ የሆነ ህይወት የለም፣ ቋሚ የሆነ ኑሮ የለም። የተለያየ ቦታ ይሄዳል። በቃ መጣ ሲባል ነው የምሰማው፣ በቃ መጣ ሲባል ነው ማገኘው እንጂ ይመጣል። ሳምንት 15 ቀን ነው ቢቆይም፣ በዛን ጊዜ ውስጥ ደግሞ ያንን ነገር አታስብም። ብዙ የራስህ የሆነ ህይወትክ ላይ የምትወጣቸው ነገሮች ይኖራሉ። ወጥቼም እንዳልሰራ ራስ ነኝ አልችልም። ስለዚህ በዛች በመጣ ጊዜ ውስጥ ሲመጣም ደግሞ አንዳንድ የቢሮ ጉዳዮችን የሚያስፈጽመው ነገር ይኖራል። ማህበራዊ ህይወት አለን፣ ያው ለቅሶ ይደርሳል፣ ግቢ ውስጥ አንዳንድ ነገሮችን ያደርጋል። ብቻ በጣም ከባድ ጊዜ ነው። በተለይ ደግሞ እንደዚህ እየሄደ የሚመለስ እየሄደ የሚመጣ ምናምን ነገር ሲሆን ትንሽ ምን አይነት ቻሌንጅ እንዳለ ያው እናውቀዋለን። ምክንያቱም የወታደር ሚስት ማለት እንግዲህ ባሏን ወደ ጦር ግንባር ልካ በሰላም ይመለስልኛል ብላ በተስፋ የምትጠብቅ እንስት ነች አይደል? አዎ። ሲመጣ ደግሞ ያለው ደስታ ሁሉን ነገር ያስረሳል ብዬ አስባለሁ። አዎ በጣም ያው የወታደር ሚስት ሰው ወታደር ናት እኮ ይባላል። አዎ ምክንያቱም በደህና
ሲመለስላት ሰላም ሆኖ ሲመጣላት ምን አይነት ስሜት እንደሚሰማት ያው እንደዛውም ሆኖ ደግሞ ሳትጠግበው ተመልሶ እንደሚሄድ ጭምር። በጣም ይሄ ነገር በጣም ከባድ ነው። በተለይ ደግሞ ለእንዳንቺ አይነቱ ተቀማጥሎ ላደገ ሰው በጣም ተቀማጥሎ ላደጉ ልጆች እንደዚህ አይነት ነገሮች በጣም ይከብዳሉ ብዬ አስባለሁ። ያው በጣም ቻሌንጅ አለው። በጣም ከባድ ከምንም ነገር በላይ አእምሮ ይጎዳል። በተለይ በብዙ እንክብካቤ ውስጥ በብዙ ነገር ውስጥ ያደግ ሰው ከሆንክ ብቸኝነት ይሰማሃል። ይሄን ህይወት አላውቀውም። በዛ ላይ ደግሞ አንቺ ብዙ እህትና ወንድሞች አሉሽ። በሰው ተከብቤ ስላደኩ ይሄን ህይወት አላውቀውም። እንዴትም ማስኬድ እንዳለብህ ይከብድሃል። ልጅ ቢታመምብህ ብቻ ነው ይዘህ ወደ ሐኪም ቤት የምትሄደው። በጣም ከባድ ጊዜ ነው ያሳለፍኩት። ይህን መረዳት መቼም አያቅትም። ያው መቼም ከዛ በኋላ ሁለተኛ ልጄን አረገዝኩ ብለሻል። ሁለተኛ ልጅሽ ወንድ ነው ወይስ ሴት? ሁለተኛ ልጄ እንዳጋጣሚ የሆነ ሴት ናት። የመጀመሪያ ልጅ ወንድ፣ ያው ሁለተኛ ልጅ ሴት። ሆነች። በጣም ደስ ይላል። ይሄን ነገር በሚፈጠርበት ሰዓትም ያው እሱ በሚሄድበትና በሚመጣበት ጊዜ ውስጥ ነው ለእርግዝና የተፈጠረው? ያው እንደነገርኩ ለእረፍት ሲመጣ ከቤተሰቡ ጋር ጥሩ ጊዜ ያሳልፋል። አንዳንድ ይዞ የሚሄዳቸውን ነገሮች አዘጋጅለታለሁ። ያው ስታንድ ባይ ሆነ ስለምጠብቅ። ታዲያ ማለት ሁለተኛ ልጅሽን ስታረግጂ ምን አይነት ሁኔታ ላይ ነበርሽ? እዛው ነበርሽ? ከዛው ከሐዋሳ አካባቢ አራክሽው ነበር? አራኩ። ምክንያቱም አከራዮቼ ለምጃቸው ነበር። በጣም ጥሩ ሰዎች ናቸው፣ አራሾቼ ናቸው። ልጄ ቢታመም አንዳንዴ ያው ልጄም እያደገ ስለሄደ እነሱ ጋር ትቼው ሳሎን ምናምን ቤታቸው ትልቅ ስለነበር ሳሎን ትቼው ነው እኔ ስራዬን የምሰራው። እና በጣም ጥሩ ሰዎች ስለነበሩ ስለተላመድን እንደ ቤተሰብ ስለሆነ ትቼ መውጣት አልፈለኩኝም። የተስተካከለ ነገር እስኪኖረን እሱም ቋሚ ቦታ እስኪኖረው ትቼ መውጣት አልፈለኩም። በዛ መሀል እንደዛ እያልን ጊዜውን በጣም ሄደ። 5 ዓመት ሆነ። በመሀል እኔ ሰፈር ላይ አንዳንድ ስራዎችን ሰራ ነበር፣ ቀለል ያሉ ስራዎች። ማለት ሁለተኛ ልጅሽን ወልደሽ ነው 5 ዓመት ነው? የሁለቱ ልዩነት በመሀል 5 ዓመት ሆነ። እሱን ከወለድኩ የመጀመሪያ ልጄን ከወለድኩኝ ከ5 ዓመት በኋላ ነው ሁለተኛ ሴት ልጄን ስወልድ። በ5 ዓመቷ ነው የወለድኳት። ማለት እሱ 5 ዓመት ሲሆነው እኔ እሱን ወለድኩ። ከዛ በኋላ የነበረው ነገር ምን ይመስል ነበረ? ከዛ በኋላ ነው በቃ ህይወት የከበደው። እንዴት መሰለክ፣ ያው ወታደር እንደሚባለው ታመመ። እሱ በጣም ከፍተኛ ህመም ታመመና ታሞ መጣ። ከሄደበት ሀገር በጣም ታሞ መጣ። ሆስፒታል ተኛ። የመጀመሪያ ልጄ እንደነገርኩ 5 ዓመቱ ነው። ሁለተኛ ልጄ ልክ 1 ዓመት ከምናምን ሲሆናት ታመመብኝ በጣም። ሲታመም ረጅም ጊዜ አልጋ ላይ ሆነ። ማለት ሳይሳምባ ምች አሉት፣ ወባ ነበረበት። እንደዚህ የተለያየ ክፍለ ሀገራት ላይ ስለሚሄድ ወባ ነበረበት እና በጣም ከባድ ጊዜ ነበር። እንደነገርኩ እሱ ነው የሚረዳን፣ ከእህቴ በቀር እሱ ነው የሚያግዘን። የሚረዳን ሰው የለም፣ ከጎናችን ሰው የለም እና በጣም ከባድ ጊዜ ነበር። እሱን ማስታመም ነበረብኝ። ይከብዳል። ምክንያቱም 2 ልጆችን ይዞ በአንድ ወታደር ገቢ የሚተዳደር ቤተሰብ፣ ያም ደግሞ መከታ በእንደዚህ አይነት ሁኔታ ሲገባ ኑሮ ምን ያህል ሊከብድ እንደሚችል መገመት አያቅትም። በዛ ላይ ደግሞ በቤት ኪራይም ጭምር እየኖራችሁ። በጣም እግዚአብሔር ይስጣቸው። እነሱን ሳላመሰግን ማለፍ አልፈልግም። የመጀመሪያ አከራዮቼ በጣም ለእኔ ባለውለታዎቼ ናቸው። ማለት ቤተሰብ ባልነበረኝ ሰዓት ከጎኔ ሆነው ቤተሰብ ሆነውኛል። ምክንያቱም በቃ አንዳንዴ ቤት ኪራይ ይተውኛል። ያለሁበትን ሁኔታ ሲረዱ የመጣሁበትን ቤተሰብ ምናምን ነግሬያቸዋለሁ። ስም ነው ያልነገርኳቸው። እንደነገርኩ ቤተሰቦቼ ጋር ይሄ መረጃ እንዲደርስ ስላልፈለኩኝ ስም አልነገርኳቸውም እንጂ በቃ የምበላው የምጠጣውም እነሱ ጋር ሆነ። የመጀመሪያ ልጅ ያው መማር ስለነበረበት 5 ዓመት ስለሆነው ያው 4 ዓመት አይደል ትምህርት የሚገቡት፣ የመንግስት አስገባሁት፣ የመንግስት ትምህርት ቤት አስገባሁት። በቃ አቅሜም ስለማይፈቅድ የግል ማስተማር የመንግስት ማስተማር ጀመርኩኝ። አንዳንድ ትምህርት ቤቶችን እሱ ነው የሚሸፍኑልኝ፣ ጫማ፣ ልብስ የሚባለውን ነገር በቃ በአጠቃላይ እኔ መቋቋም አቃተኝ። ኑሮ ብቻዬን ነኝ። የዛን ጊዜ ነበረ በቃ የእህቴም እርዳታ በጣም የሚያስፈልገኝ የነበረው። ታግዘኝ ትረዳኝ ነበር። ያኔ እንኳን መታይታኛለች አንዴ በቃ ከአቅሜ በላይ ስለሆነ፣ ግን ሙሉ ለሙሉ ሀሳባችን ምንድን ነበር? ባሌን ማትረፍ ላይ ነበር። እንደዛ እያለ እሱ ረጅም ጊዜ ወደ 1 ዓመት አልታመመም ብለህ ነው? 1 ዓመት ያክል በቃ ሆስፒታል አልጋ ላይ ነው። ሆስፒታል ተኛ። አንዴ ተሽሎታል ድኗል ይውጣ ሲሉኝ፣ ቤት ውስጥ ሕክምና ያስፈልገዋል ሲሉኝ፣ ቤት ውስጥ ከሕክምናው ይበልጥ መቋቋም ያቃተን የሚበላው ምግብ ነው። ማለት እንደነገርኩ ሳምባ ታማሚ ስለነበር
ፕሮቲን ነገሮች ያስፈልጉታል ይባል ነበር። እንቁላል፣ ወተት፣ ስጋ ምናምንና እነዛን ነገሮች መቋቋም አልቻልኩም። ያው ከመንግስት የሚደረግለት ድጎማ አለ፣ ግን አይበቃም ከልጅ ጋር። ልጆች እያደጉ በሄዱ ቁጥር ፍላጎታቸውን ማሟላት አለብህ። የምትለብሰው ልብስ አለ። ብቻ ከባድ ጊዜ ነበር፣ በጣም ከባድ ጊዜ ነበር። በልጅነት የተፈተንኩት ፈተና ከባድ ነው። እሱን ተከትዬ ከመምጣቱ ይልቅ ከመውለድ ይልቅ ደግሞ ይሄኛው ፈተና ነው በጣም የከበደኝ። እውነት ነው ማለት ሁለት ልጅ ይዞ እንደነገርኩሽ ጭራሽ ደግሞ ልጅን እያስተማሩ ባለቤትን እያስታመሙ ያውም ያለምንም ስራ ያለምንም ገቢ እነዚህን ምግቦች ደግሞ አሟልቶ ማቅረብ ማለት በጣም ይከብዳል። አዎ ከባድ ጊዜ ነበረ። እንዴት ብዬ እንደማስረዳ አላውቅም። ያው በመጨረሻ አረፈሱ። በሽታውን መቋቋም አልቻለም። ረጅም ጊዜ ሳያውቀው ተጎድቶ ነበር ውስጡ። ያው ሁለት ልጆቹ ለኔ ጥሎ አረፈ። ትንሽ ይከብዳል። ያው ምን ማለት እንዳለብኝ አላውቅም። እንግዲህ ማለት አንዳንድ ጊዜ ህይወት ወደ መራችን ነው የምንለው ነው። እግዚአብሔርም ደግሞ የፈቀደውን ነው የሚያደርገው ነው። ያው እሺ ማለት ከዛስ ይሁን ነገር ሲፈጠር ማለት ባለቤትሽን ስታጪ ምን ሁኔታ ውስጥ ትገኝ እንደምትችል እንግዲህ በጣም መገመት አይከብድም። ያው በጣም ከባድ ጊዜ ነበረ። አዎ ልጆቼን ያው ብቻዬን ነው ማሳደግ የነበረብኝ፣ ምክንያቱም ሰው ከጎኔ ስለሌለ። እሱ ከሞተ በኋላ ያው ጡረታ ይቆረጥለት ነበረ። ትንሽ በሱ ነበር ሰርቫይቭ ማድረገው። ግን ያው ልጆቼም ነፍስ አውቀው ስለነበር፣ ትልቁ በተለይ ነፍስ ያውቅ ስለነበረ የአባቱን ጥያቄ በጣም ደጋግሞ ያነሳ ነበር። ትምህርት ቤት ሄዶ ሲመጣ አባቴን ይላል። ጓደኞቹ ከአባቶቻቸው ጋር ሲሆኑ በጣም ጥያቄ ያነሳ ነበር። እኔም ደግሞ ያንን አሰብኩኝና ሐዋሳን ለቅቄ መውጣት እንዳለብኝ ተሰማኝ። አሁንም ወደ ቤተሰቦች ለመመለስ እቅድ የለሽም? አዎ አሁን ደግሞ የባሰ የከፋው ነገር ስለሆነ ብለናል ያልነው ነገር ሆነ። ዲቃላ ይዘሽ መጣሽ እንዳይሉኝ ይሄን ጊዜ ማሳለፍ ነበረብኝ። ምክንያቱም እንደነገርኩ ቤተሰቤ በጣም አቀማጭ ነው። ስለዚህ ሀዘንሽንም ደስታሽንም አልተጋሮሽም ማለት ነው? ምንም ያውቁት ነገር የለም። በቃ ብቻ በመሀል እደውልና በጣም ስለሚናፍቁኝ እደውልና አወራቸው ነበር። ግን የት እንዳለው መናገር አልፈልግም። የት ነሽ ሲሉኝ እየተማርኩ እንደሆነ እየሰራው እንደሆነ ነበር የምነግራቸው። ጥሩ ነገር ላይ ያለች ብለው እንዲያስቡ ስለምፈልግ ያንን ነበር ኮንታክት ማድረጋቸው። እናግኝሽ እንምጣ ይሉኛል። በጣም በተደጋጋሚ ይጠይቁኛል። በጣም በቃ ይለምኑኝ ነበር። በተለይ እናቴ በጣም ታለቅስ ነበር። የመጨረሻ ልጅ ስለሆንኩኝ ይሄ በዚህ አንቺን አልጠብቅሽም ነበር ትለኛለች። በጣም ታለቅስ ነበር ምናምንና እንደውም ረጅም ጊዜ መደወል አቆምኩኝ። እኔም እየተረበሽኩ መጣሁ። እዚህ ጋር ያለሁበት ችግር ከባድ ችግር ነው። ልጆቼ አሉና ለልጆቼ ደግሞ ስል መኖር አለብኝ። ያንን ነገር መቋቋም ስለነበረብኝ ልጆቼን ይዤ መሰደድ ነበረብኝ። ከባድ ነው። እና ወዴት ሄድሽ ማለት ያንን አካባቢ ለቀሽ መውጣት እንደፈለግሽና ማለት እዛ ጋር ራሱ የቤት ኪራይ የምትከፊው የለሽም። አሁን ከዛ ደግሞ ወጥተሽ ወዴት ለመሄድ ወሰንሽ? ወደ ቤተሰቦችሽ ካልተመለሽ ስራ የለሽም። ሁለት ልጆችሽን ይዘሽ ወዴት ለመሄድ? የወሰንኩት ውሳኔ በሰዓቱ በቃ በጣም በቃ የልጅነት ቢሆንም እድሜ ከፍ እያለ ነው። ልጆቹ ልጃለሁ በቃ ለልጆቼ መኖር እንዳለብኝ ስለገባኝ ማንኛውንም ስራ ሰርቼ ማስተዳደር ልጆቼና ራሴንም በቃ ሰርቫይቭ ማድረግ እንዳለብኝ ስለገባኝ ሐዋሳ ከተማ ውስጥ ባረግ ያንን ነገር ዞሮ ቤተሰቦቼ ጋር ወሬ ሊደርስ ነው። ከተማዋ ደግሞ እንደ አዲስ አበባ ትልቅ አይደለችም፣ ትንሽ ናት። ስለዚህ ያለኝ አማራጭ ማንም የማያውቀኝ አዲስ አበባ ነው። ልጆቼን ይዤ ወደ አዲስ አበባ መሰደድ እንዳለብኝ ገባኝ። ትንሽ ጊዜ ቆየሁ ሐዋሳ። ለምንድን ነው የቆየሁት? የጡረታው ብር እንዲጠራቀምልኝ ፈለኩኝ። አከራዮች የሚረዱኝ ስለነበረ 1 2 3 ወር ምናምን በቃ የቤት ኪራይ አልተቀበሉኝ ማለት ይችላል እሱ ከሞተ በኋላ። ስለዚህ ወደ አዲስ አበባ በቃ ሐዋሳ ለቅቄ ወደ አዲስ አበባ መጣሁ። የቤት ኪራይ አይደል የሚያስቸግረው፣ ጎዳና ላይም ቢሆን ለምኜ ልጆቼን ማሳደግ እንዳለብኝ ገባኝ። ስለዚህ ለቅቄ ሐዋሳን ወደ አዲስ አበባ መጣሁ ልጆቼን። እሺ አዲስ አበባ ስትመጪ፣ አዲስ አበባ እንግዲህ ትንሽ ጊዜ ነው የቆየሽው።
አይደል? የት ሄድሽ? የት አድረሽ? ማንጋ ሆንሽ? ወይ ደግሞ እንዴት ነበር እስኪ አዲስ አበባ የተቀበለችሽ? አዲስ አበባ በጣም ከባድ ማለት እንደነገርኩ እንደ ሐዋሳ ጠባብ ከተማ አይደለችም፣ በጣም ትልቅ ናት። ኑሮም ደግሞ ውድ ነው በጣም። በጥቂቱም ቢሆን አውቃት ነበር አዲስ አበባ። ያኔ ስመጣ ከሱ ጋር አውቃት ስለነበረ ከባድ ጊዜ ነበር አዲስ አበባ የሚያሳለፍኩት። ማለት ህይወቴ በቃ በፈተና የተሞላ ነው። ግን ስመጣ ከሐዋሳ እንደሚገጥመኝ አውቅ ነበር። ምክንያቱም እጄ ላይ በቂ ገንዘብ የለም፣ የኔ የምለው ሰው የለም፣ አዲስ አበባ የማውቀው ሰው የለም። የእሱ ቤተሰቦች አሉ ይባላል፣ ግን አላውቅም የት እንዳሉ። በደህና ጊዜ አልተዋወቅንም። ለቅሶ ላይም ቀብሩ ላይም የሉም። ተገናኝተናል፣ ቀብሩ ላይ መጥተዋል። ግን በዛ ሰዓት ግርግር ስለነበር እኔ እንትን ቁጭ አድርጌ እነሱን ማናገር አልቻልኩም። ማለት አልቆዩም። በቃ ቀበሩ ሄዱ። ምክንያቱም ቤተሰቦቹ ወላጁ፣ እናቱ፣ እህቱ ምናምን። አዎ እንዴት መሰለክ እሱ ሲነግራቸው ያኔ ቀለል አድርጎን የነገራቸው። አንደኛ አላስተዋወቀንም፣ ሁለተኛ የት እንደምንኖር ቤታችንን አላሳያቸውም፣ ወልጄም አልጠየቁኝም። እና ሁለተኛ ልጄን ራሱ መውለዴን የሰሙም አይመስለኝም ነበር። ምክንያቱም እሱ በሚመጣ ሰዓት እንትን አላሉኝም፣ አላወሩኝም በስልክም። እና የዛን ቀን በቃ እንደ ማንኛውም ሰው መጥተው ያው ወታደር ሲባል በየቦታው ልጅ አለው ሚስት አለው ምናምን የሚባል ነገር ስለሚወራ ይሄ በሀገራችን በየቦታው በየሄደበት ቅምጥ ይኖረዋል ስለሚባል ስንተኛ ሚስቱ ልሆን ምናምን ያንን ነገርም ያጣሩ አይመስለኝም። ማለት ፎርማል የሆነ ትዳር አልነበረ ነው። ስለዚህ የሆነ እንደ ማንኛውም ሰው መጡ። በቃ አይዞሽ እንመጣለን ምናምን ብለውኝ አድራሻቸውንም አልነበሩም የሚሰጡኝ ምንም ነገር ስላልነበር እኔም ሀሳቤ እነሱን መፈለግ አልነበረም። በእርግጥ ልጆቼ ያው የቤተሰብ ጥያቄ ስለሚያነሱ ትንሽ ልረጋጋ ብዬ ስለነበር መጀመሪያ ቀን እንደመጣን አዲስ አበባ በቃ ግርግር ነበር ምናምን እና ምንም አላረኩኝም። ሆቴል ገባን። ያው ምግብን መመገብ ነበረብን፣ ከመንገድ የመጣ ነው። አልጋ ይዘን አደርን። ከዛ በኋላ በነጋታው በሌሊት ተነስቼ መጀመሪያ ከሱ ጋር የመጣው ጊዜ ወደ ተከራየሁበት አካባቢ ነው የሄድኩት እና ትንሽዬ ደሳሳ ጎጆ ነው የተከራየሁት። በአቅሜ እጄ ላይም ብር ስለነበር እዛ ተከራየውና ልጄም ትምህርት መቀጠል ስለነበረበት የመንግስት ትምህርት ቤት አስገባሁት። ማለት ጊዜው አላለፈም ነበረ ስንመጣ። ከዛ ወቅቱን ጠብቄ ነው የመጣሁት። ከዛ መልቀቂያ ጽፌ አካሪዎችን ምናምን ስለረዱኝ ትምህርቱን ማቋረጥ ስለሌለበት ይዤው መጥቼ እዚህ አስቀጠልኩትኝ ጊዜውም ስላላለፈ። ከዛ በኋላ እኔ ቀጥታ በቃ ሰው ቤት ስራ ነበር የገባሁት። ልብስ ማጠብ፣ ተመላላሽ ሰራተኛ ነበር የሆንኩት። ምክንያቱም ልጆቼን ማሳደግ ሰርቫይቭ ማድረግ ነበረብኝ። ከባድ ጊዜ ነው መቼም አዲስ አበባ ላይ ገብቶ እንደ ቀልድ ደግሞ ስራ አግኝቼ ልጆቼን አሳድጋለሁ የሚል ሀሳብ መቼም ማለት ይከብዳል። አዲስ አበባ ላይ አይታሰብም። ይሄ ሁላ ነገር ሲሆን ወደ ሙያሽ ለመመለስ እቅዱ አልነበረሽም? ሙያዬ ኤክስፓየርድ አድርጎ ነበር ላይሰንስ እና ፕሮሰስ ነበረው። እንደነገርኩክ 5 ዓመት አልፎኛል ከሰራው፣ 2 ዓመት ብቻ ነው የሰራሁበት። ስለዚህ የሙያ ፍቃዴን ማሳደስ ነበረብኝ ግዴታ። ያንን ለማድረግ ደግሞ ወቅቱ አይደለም። አንደኛ እኔ አሁን ሰርቼ ልጆቼን ማሳደግ ነው የነበረብኝ። ያንን ለማድረግ ነፃ አገልግሎት መስጠት አለብን። ሙያ ፍቃዱን ለማሳደስ ነፃ አገልግሎት ሲሰጥ እዚህ ጋ የቤት ኪራይ አለ፣ የእሱ የጡረታ ብር አይበቃንም፣ ልጆቼ የሚፈልጉት በጣም የሆነ ብዙ ነገር ነበር። እሱን ማሟላት ነበረብኝ እና ስቴብል ስሆን ስረጋጋ እንደማሳድሰውና ወደዛ ሙያ ገብቼ የተሻለ ኑሮ እንደምንኖር አውቅ ነበር። ከዛ በተረፈ ግን አሁን ያለሁበት ነገር ወደዛ እንዳስብ አይደለም የሚያደርገኝ። ማለት በልቶ ማደር ነው ትልቁ። በእርግጥ ልክ ነው። ያው የዕለት ጉርስሽን መፈለግ፣ ልጆች የምታበይው የምትመግቢውን ነገር ነው የሚያስፈልግሽ። እና ታዲያ በምን አይነት ስራ እየሰራሽ? ማለት እንግዲህ የሰው ቤት ልብስ እያጠብኩ ምናምን ብለሽኛል። ይሄ ነገር ለዕለት ጉርስ እንጂ የቤት ኪራይ የሚሸፍን አይመስለኝም። አይደለም፣ የቤት ኪራይ ይሸፍናል። ታዲያ በምን አይነት መልኩ ተወጣሽው? አንድ ሱቅ ውስጥ ተቀጥሬ መስራት ጀመርኩ። ምን አይነት ሱቅ? ሞባይል ቤት ውስጥ። እዛው አካባቢ ላይ አንድ ሞባይል ቤት ነበር እዛ እና ልብሱንም የማጥበው የተለያዩ ስራዎችን የምሰራው በትርፍ ሰዓቴ ነው። በሳምንት ልጆች ማለት እንግዲህ አንደኛውን ትምህርት አስገብቻለሁ ብለሻል። ሁለተኛዋ ሴቷስ? ሴት ልጇን ይኸውልህ ከዛ ሱቅ ውስጥ ይዣት ሄድ ነበርና እዛ አንጥፌ ትተኛ ነበር፣ አጠገቤ ትቀመጥ ነበር፣ አብራኝ ነበር የምትለው። እርግጠኛ ነኝ ያ ልጅም የቀጠረኝ ለመተባበር ብሎ ነው። ማለት ወጣት ነኝ፣ ሲያየኝ ማንም ሰው የለም የሚጠይቀኝ። ብዙውን ጊዜ በቃ ለልጆቼ ስንደፋደፍ ስለሚያይ ስለሚሰማ ለምን አታግዘኝም ብሎ በሚል ነው። ማለት እኔንም ማገዝ ነው፣ እሱም ደግሞ ሱቅ እንድጠብቅለት ነው የቀጠረኝ።
እና እንደዛ እያለ ህይወት የቀጠለ ያው ከደሞዜም በተጨማሪ ብሮችን ይሰጠኝ ነበር አንዳንዴ ጥሩ ስራ ሲሰራ እና እነዛን ሞባይሎች የተለያዩ ሜሞሪ ካርዶች እና በጣም ብዙ ነገሮችን ይሸጥ ስለነበር ውጪ ይሄዳ ይመላለስ ያመጣ ነበር። በዛ ሰዓት እኔ በታማኝነት ሱቁን ከፍቼ ምናምን እዛ ጋር ነበር የሸጥኩትን ነገር በታማኝነት ስለምሰጠው ቲፕ የሚሰጠኝ ነበር ለልጆቼም እና ወንዱ ልጄም ትንሽ እያደገ ስለነበረ በቃ እንደ ታላቅ ወንድም ሆኖ ያግዘው ነበር። እንደዛ እያለ ህይወት ቀጠለ ማለት ጥሩ ሆነልኝ ለኔ ብቻ እየተስተካከለልኝ ሄደ። ከዛ በኋላ መጀመሪያም ከሐዋሳ ሳመጣቸው ከሚሞሪያቸው አባታቸው እንዲወጣል ነበር። ያው እኔ ወጣትም አይደለም የሚያግዘኝ ሰው ያስፈልገኝ ነበር። እዚህ ስመጣ ደግሞ ያው ከአንድ ነጋዴ ጋር ተዋወቅኩኝ። ያው እዛ አካባቢ ልጆቼን ለማሳደግ ስል ያው ልጆቼን ለማኖር ስል ነው የሰው እጅ ባግብቼ መኖር ጀመርኩኝ። ማለት የሰው እጅ ባግብቼ ማለት አልገባኝም። ማለት ለመጥራት ያክል ነው። አንዳንዴ የሰው ልጅ ጅብ ነህ ምናምን ብለን እንደምንጠራው ነው ወይ የሰው ጅብ ስትይ አልገባኝም በደንብ ስትይ። አዎ እናንተ ጋር የሚያመጣኝ ሌሎችን ሰዎች ያስተምራል ብዬ ስላሰብኩኝ ነው። በጣም ከባድ ነበር። ይሄ ደግሞ የባሰ ነው። ይሄኛው ህይወት ደግሞ ቀላል አልነበረም። እንደመጀመሪያው በጣም ከባድ ነው። እዛ የምኖርበት አካባቢ ላይ ነው የተዋወቅነው። ነጋዴ ነው እና ልጆች እንዳሉኝና ባለቤቴ እንደሞተ ነገርኩት። ያው ግንኙነታቸው እንደነገርኩ ከኔ ሱቅ አጠገብ ስለነበረ ተላመድን። ልጆቼን በጣም ይንከባከብልኝ ነበር፣ እኔንም በጣም ይንከባከበኝ ነበር እና በጣም ጥሩ ሰው ነው ከምልህ በላይ ማለት ነው። ስለዚህ እዚህ ጋር ደግሞ የሚያስፈልገኝ ሰው ነበር። ምክንያቱም አሁን ገንዘቡ እየተሟላ ነው፣ እኔም አቅም እያገኘው ነው፣ መኖር እየቻልኩኝ ነው ብዬ ሳስብ ይበልጥ ሰው ደግሞ ያስፈልገኛል። በዛ ሰዓት ተዋወቅን። በጣም ጥሩ ሰው ነው፣ የዋህ ነው፣ ልጆቼን ያግዘኛል፣ እኔንም በጣም ይንከባከበኝ ነበር፣ ይረዳኝ ነበር። እንደዛ እያለን ያው አብሮኝ መኖር እንደሚፈልግ ነገረኝ። ወደ ፍቅር ምናምን ሳትገቡ የፍቅር ግንኙነት ሳትጀምሩ ቀጥታ ወደ አብሮ መኖር ነው? ያው እንደሱም አይደለም ማለት ያው ባለህበት እድሜ እኮ እንደ ወጣትነት ጊዜ ታገቢኛለሽ ወይም ደግሞ ብለህ የፍቅር ጥያቄ አታቀርብም። ጥሩ ሰው ነው። ቅድም እንዳልኩ ብድር ወስድ ነበር ከሱ። መጀመሪያ የሚያግባባን አንዳንድ ዱቤ ነገሮችን ምናምን ወስድ ነበር ከሱ እና እነዛን ዱቤዎች አይቀበለኝም ነበር። ብዙን ጊዜ ይረዳኝ ነበር። ከየት ታመጫለሽ አንቺ እኮ ደሞዝሽ ትንሽ አይበቃሽ ምናምን ይለኝ ነበር እና ይረዳኝ ነበር፣ ያግዘኝ ነበር። በቃ ገንዘቦችን ምናምን ይተውልኝ ነበር እና ያው ጥሩነቱ በዛ ይለካል ማለት ሳይሆን ያለውበትን ሁኔታ በአጠቃላይ ይረዳ ስለነበረ አንዳንድ አስቤዛዎችንም ከሱቁ ይሰጠኝ ነበር። በዛ መሀል ተላመድን። ያለውበትን ችግር ስለሚያውቅ ያው እኔ የሚያስፈልገኝ እንደነገርኩ ያለውበትን ነገር የሚያቀልልኝ ሰው አይደል፣ ችግሬን የሚረዳኝ ሰው ስለነበረ ተላመድን በጣም። ከዛ በቃ ወደድኩት። እኔ ማለት ጥሩነቱ ገዛኝ፣ ያግዘኝ ስለነበር፣ ሀሳቤን የሚካፈለኝ ስለነበር፣ ችግሮቼን የሚካፈለኝ ስለነበር ገዛኝ ሀሳቡ። እንደውም ከሞባይል ቤት ይልቅ ልጄን አንዳንዴ እሱ ጋር አስቀምጣታለሁ፣ ይጠብቅልኛል። ወንዱም ልጄ ሲመጣ እዛ አካባቢ ላይ በቃ እኔ ነኝ ወጣትም 2 ልጆችም ያለ አባትም አሳድገው። ስለዚህ ለሰው ቅርብ ነበርኩኝ። ሲልኩኝም ሲያሰሩኝም እሽል ነበር። ድግሶችም ሲኖሩ ሰራ ስለነበረ በጣም በቃ ከሱ ጋር ደግሞ ይበልጥ ተግባባን። ይሄ ነገር በሚሆንበት ሰዓት ማለት ልጆች በዚህ ሰዓት የምን ያህል እድሜ ደርሰው ነበር? እድሜያቸው ስንት ሆኖ ነበር? አሁን እሷ 4 ዓመት ይሆናታል። እሱ 9 ዓመቱ ነበር የዛኔ ማለት ነው። አዎ የዛኔ እሱ 9 ዓመት እሷ 4 ዓመት ነበረች። መልካም እሺ። በዚህ ሁኔታ ውስጥ ከዚህ ሰውዬ ጋር ተላመዳችሁ፣ ተዋደዳችሁ? አዎ በጣም። ከዛ ጉዟቸው ወደ ምን አመራ? እንደዛ እያለን ያው እሷም ኬጂ ትምህርት ገባች፣ አደገችልኝ እግዚአብሔር ይመስገን። ልጄም ያው እየጎረመሰ መጣ። ከዛ ከሱ ጋር እንደነገርኩ በጣም ስለተላመድን አብረን መኖር ጀመርን። በቃ አሁን አብረን እንድንኖር ጥያቄ ያቀረበልኝ እኔም እምቢ የምለው አይነት ሰው አልነበረም። ምክንያቱም ልጆቼን አብረን ያሳደግነው ማለት ይቻላል። ብዙ ችግሮቼን ተጋፍጦልኛል። ስለዚህ እንደ መጀመሪያው ትዳሬ ተቸግሬ እንደማልኖር ገብቶኛል። ጥሩ ኑሮ ስለነበረ ነጋዴም ስለነበረ
የመጀመሪያው ችግሬ ላይ ያው ፍቅር ነበረኝ፣ ገንዘብ ነበር ችግሩ። ሁለተኛው ላይ ደግሞ ፍቅርም አለ ገንዘብም አለ። ስለዚህ እየተካስኩ መሰለኝ። ስለዚህ ያው ከነ ሁለት ልጆቼ ነው ደግሞ በተለይ የተቀበለኝ። ልጆቼንም በልጅነታቸው ስለሚያውቅ እንዳሳደገ ነው የምቆጥረው። ተላምዷል። እንደዛ እያለን አብረን መኖር ጀመርን። ከዛ በኋላ ነው እንግዲህ ታሪኩ የሚቀጥለው። ነጋዴ ስለሆነ በቃ ሰዓቱን በአግባቡ ነው የሚጠቀመው። በቃ እኔ ቤት ሆንኩኝ። ስራ ምናምን አቁመሽ ቤት ውስጥ ቤት ተቀመጥሽ? አዎ፣ አንዳንዴ ሱቅ እየወጣሁ ጠብቅለታለሁ። ግን ብዙውን ጊዜ እኔን እርዳታ የሚፈልግም ሰው አልነበረም። ሌሊት ይነሳል፣ እቃዎችን ያስገባል፣ ተመልሶ መጥቶ አርፎ ድጋሚ 11 ሰዓት ተነስቶ ሱቅ ይከፍታል። ከመርካቶ ሄዶ እቃ የሚያመጣ ሰዓት እቃ ያመጣል። እዚህም ደግሞ በመኪና የሚመጣለት ሰዓት መጥቶ 11 ሰዓት ወጥቶ ሸቀጦችን ተረክቦ ሁሉ ነገር አድርጎ ሱቅ ይከፍታል። ስለዚህ ህይወታችን እንደዛ ስለሚቀጥል ብዙ የኔ እርዳታ ያስፈልገው። ይህን ስራ ልጆቼ ከትምህርት ቤት ሲመጡ መንከባከብ። ልጄም ኬጂ ገባቸው። ኑሯችን ጥሩ ስለነበር ልጄንም ከመንግስት አስወጥቼ ወደ ግል ትምህርት ቤት ማስተማር ጀመርኩኝ። ያው እንደ እንጀራ አባት አልነበረም እሱ፣ በቃ እንደወለደው ልጁ ነው። ጥሩ ኑሮ መኖር ጀመርን። ጥሩ ጊዜ ማሳለፍ ጀመርን። ይንከባከበኛል፣ ልጆቼን ይንከባከባል። ከጊዜ በኋላ ግን ከባድ ጊዜ ነበር ማሳለፈው። ማለት ልጆች የሚንከባከብልሽ ከሆነ ጥሩ ባል ከሆነሽ ጥሩ ገቢ ካላችሁ ለምንድን ነው ከባድ ኑሮ ነበርሽ? ጸባዩ መቀየር ጀመረ። ያው ጸባዩ ሲቀየርብኝ ምንድን ነበር የመሰለኝ እኔ ጫና በዝቶበት፣ መጀመሪያ ብቻውን ይኖር የነበረ ሰው ስለነበር ጫና በዝቶበት፣ ቤተሰብ ማስተዳደር ኃላፊነት በዝቶበት ነው ብዬ እረዳው ነበርና በማውቀው ሰዓት አልነበረም የሚንቀሳቀሰው። ማለት አልገባኝም። ማለት የጸባይ መቀየር ምናምን ስትይ ይቆጣል፣ ይነጫነጫል ነው ምንድን ነው? በቃ ስትረስ ያዘው። ስትረስ መስለ በቃ ይቃዣል። ብቻውን ነበር መሆን የሚፈልገው። ሌሊት ላይ ይባንናል እና ጸበል ይዤው መሄድ ፈልግ ነበር። እጠይቀው ነበር ጸበል እና በጣም አጽናናው ነበር፣ አበረታው ነበር። እኔ ብቻዬን ጸሎት አደርግ ነበር። ምክንያቱም ሌሊት ላይ ይወራጫል፣ ሌሊት ላይ ይነሳል፣ ይጨነቃል ምናምንና ምንድን ነው አካፍለኝ እንጂ አጋራኝ ይለው ነበር። ማለት አብረን መኖራችን ካልቀረ ችግርህን ንገረኝ ይለዋለሁ። ከልጄ ጋር በእኔና በልጆቼ ምክንያት ነው እንዳል ምንም በእኛ ምክንያት አይደለም። ከልጆቼም ጋር ሰላም ነው፣ ከኔ ጋርም ሰላም ነው። ግን ብቻውን በጣም ይጨነቅ ነበር። ሌሊት ላይ ይቃዥ ነበርና ምንድን ነው የሆንከው ነገርና የሚቃዣው ነገር አይሰማኝም። ይጮህ ነበር፣ በጣም ያልበዋል። በሚጮህ ሰዓት በቃ ፊቱ በጣም በላብ ይጠመቃል፣ ይወራጫል ምናምን እና ተነስቼ ጸሎት አድርጌ ጸበል ምናምን ረጨው ነበር እና ማለት ጸበል አደርግለታለሁ። ግን በቃ ግራ የሚያጋባ አይነት ሁኔታ ነበረ እና ልክ ከነቃ በኋላ ከተረጋጋ በኋላ ስጠይቀው እኔ እንጃ ያው እንግዲህ ቅዠት በዘር ይሄዳል ምናምን ነው እንግዲህ በቤተሰቦች ስቄ ነው ምናምን ይለኝ ነበር። ያ ነገር ግን እኔን እያደናገጠ የመጣ ምክንያቱም በተደጋጋሚ ሆነ። በቃ ስቴብል አልሆን አለኝ። ከዛም አልፎ ተርፎ በቃ ሌሊት ላይ ተነስቶ ይወጣል። ወዴት ነህ ስለው ስራ ነኝ የምረከበው ቃለኝ ሱቅ ማስተካከል አለብኝ ምናምን ይለኛል። እና ያ ነገር በተደጋጋሚ ሆነብኝ። በቃ ተመሳሳይ ሰዓት ላይ ነው የሚነሳው። ማለት ተመሳሳይ ሰዓት ማለት ምን አይነት ሰዓት? በቃ ይሄ ከሚድናይት ከሌሊት በኋላ ከ7 ሰዓት ከ8 ሰዓት በቃ ከ6 እስከ 7 እስከ 8 ባለው ሰዓት ነው በቃ በተደጋጋሚ እየተነሳ የሚወጣው። እና ያ ነገር እኔን ያስጨንቀኝ ጀመረ። ምክንያቱም በዛ ሰዓት ምን አይነት ሱቅ ነው የምን ሱቅ ነው የሚያስተካክለው? እሱ ነው ግራ የገባኝና በተደጋጋሚ ስጠይቀው ሱቅ ማስተካከል አለብኝ፣ ጠዋት ከፋፍታ አይደል ይለኛል። ሱቁን መቀየር አለብኝ፣ ዲዛይኑን፣ እቃዎች ማስገባት አለብኝ፣ የሌሉ እቃዎችን መቁጠር አለብኝ ምናምን ይለኛል። እና አንዳንዴ መጥቼ እንዳግዘው ያን ነገር ፈቃደኛ አልነበረም። መጥቼ እኔ ልቁጠርልህ የጎደለውን ነገር ወይ መርካቶ ልሄድልህ ስለ ፈቃደኛ አልነበረም። አንቺ የቤቱን ስራ ይበቃሻል ምናምን ይለኝ ነበር። ሄዶ በቃ ጠዋት ላይ ሊነጋ ሲል ይመጣል እና ሲመጣ በቃ በጣም ደክሞት ነው የሚመጣው። በቃ መተኛት ነው የሚፈልገው። ለአንድ ሰዓት ያህል ደግሞ የተኛና መልሶ ተነስቶ ሱቁን ይከፍታል። ምክንያቱም አንድ ነገር ከበፊት ጀምሮ 11 ሰዓት ነው ሱቅ የሚከፈተው። እቃዎቹን አስተካክሎ አጸዳርቶ ምናምን ስለሚሰራ በዛ ሰዓት ነው። እና እኔም እንትን ማለት ጀመርኩ፣ በቃ መከታተል ጀመርኩ ግራ ስላጋባኝ። ምክንያቱም አንደኛ አይችበት የማላውቀው ነገር ነው፣ ከጊዜ በኋላ የመጣ ነገር ነው። ሁለተኛ ደግሞ በተደጋጋሚ እኩለ ሌሊት ላይ ነው የሚሆነው። ስለዚህ እኔም ትኩረት መስጠት ጀመርኩኝ ያን ነገር እና በጣም ከነጋ በኋላም ላናግረው ሞክሬያለሁ። ምክንያቱም
በቃ ከኔ ውጭ ትዳር እንደሌለው ልጆች እንደሌሉትና ያ ነገር እኔ ሊያሳስበኝ እንደማይገባ ነው ደጋግሞ የሚነግረኝ። የሚለፋው ለቤታችን እንደሆነና ያንን ጥያቄ እንዳላነሳበት ነው ደጋግሞ የሚነግረኝ። ስለዚህ እኔም ደግሞ እሱን ማስጨነቅ ሆነብኝ። ምክንያቱም ይህ ሰውዬ ትዳር የለው ልጅ የለው ለእኛ እስከሆነ የሚለፋው ብዬ ግን አላስቻለኝም። ምክንያቱም ደርሶ ከመጣ በኋላ ያለው ስሜት ጥሩ አልነበረም። ይደክመዋል፣ ራሱን ያመዋል። በቃ መጨነቅ አይፈልግም፣ መተኛት ብቻ ነው የሚፈልገው። ለአንድ ሰዓት ያህል ነው ተኝቶ መውጣት የሚፈልገው። ስለዚህ እኔ ከጊዜ በኋላ ያ ነገር ያስጨንቀኝ ጀመር። ባወራው የሚሰጠኝ ምላሽ ያን እንደ አንድ አይነት ስለሆነ ለማን መንገር እንዳለብኝ ግራ ገባኝ። ብቻዬን ነበር የምብሰለሰለው። ያው የደረሰ ልጅ ቢኖረኝም እንደዚህ አይነት ነገር የምታማክርበት ወቅት አልነበረም። የባሰ እሱንም ጫና ውስጥ መክተት ነው ብዬ ስለማስብ በጣም የሚከብድ ጊዜ ነበረ። ማለት በዚህ ልክ ተመሳሳይ ሰዓት ላይ እየተነሳ የሚወጣበት እና ጠዋት ሲነጋ ተመልሶ መጥቶ ተኝቶ ድጋሜ ተመልሶ ወደ ስራ የሚሄድበት ምክንያት ምንድን ነው? ማለት ምስትካቴው ምን ፍንጭ ነው ያገኘሽ? ለምንድን ነው እንደዚህ የሚያደርገው? ምንም አላገኘሁም። የሚገርም ከጊዜ በኋላ ነው ያገኘሁት እና መጀመሪያ ላይ ምንም አልነበረም። በቃ እኔ እንደነገርኩት ጫና እንዳላሳድርበት ስለምፈራ አልጫነውም ነበር። የነገረኝ ነገር አሳማኝ ነው። እኔንም ልጆቼንም ለማኖር ሲል እንደሚለፋ ነው የነገረኝ። ጥሩ ሰውም ስለነበረ የምትጫነው አይነት ሰው አይደለም። ቤት ውስጥ ያሟላልናል፣ ልጆቼን ያስተምራል። እኔን ምንም እንክብካቤ አላጎደለብኝም። ሌሊት ላይ የተነሱ ከመውጣት ከመቃዠት ከመወራጨት ውጭ ራሱን የጎዳው እና በራሴ ያንን ነገር መከታተል ጀመርኩ። በቃ ሰዓቱ ተመሳሳይ መሆኑን ለማረጋገጥ ወጥቶም የት እንደሚሄድ ለማረጋገጥ በቃ ሰዓቱን ብቻ መከታተል ጀመርኩኝ። ተነስቼ እንዳልወጣ ያስፈራል። ሌሊት ነው እና ወደ ሱቃችን አቅጣጫ ስለሚሄድ የት ብለህ ትከታተለዋል? አሳማኝ ነገር ነው እያሳየኝ ያለው። ስለዚህ እኔ በጣም ተጨነኩኝ። በቃ ስትረስ ውስጥ ገባው፣ ከባድ ጭንቀት ውስጥ ገባው። እዚህ ጋር ልጆች አሉብኝ፣ እዚህ ጋር የራሱ የኑሮ ጫና አለ። ጫና ነው ልጅ የምታሳድገው። ከሱ ጋር ቢሆን የቤቱ ጫና አንተ ላይ ነው የሚሆነው። የእሱ ደግሞ እንደዚህ መሆን ይበልጥ ጫና ውስጥ ነው የሚከት። ማለት ህይወቴ ድጋሚ ሊመሰቃቀል መሰለኝ። ከዛ ምን ሆነ? ከዕለታት አንድ ቀን ልጄን ያው ልጄ ጓደኛ ነው፣ 13 ዓመቱ ነው። በቃ ከሱ ጋር ታናሽና ታላቅ ናቸው። የደረሰ ልጅ ስለሆነ ልጄን ስራ እንደሚያግዘው ይዞት መሄድ እንደሚፈልግ ነገረኝ። ያኔ እረፍት አገኘው። ምክንያቱም ልጄ ነው፣ ሌላ ቦታ እንኳን ይዞት ቢሄድ ያየውን ነገር እንደማይደብቀኝና እንደሚነግረኝ ስለማቅ ለብስ ያወቀ ልጅ ስለሆነ ደስ አለኝና የዛን ቀን ሸኘዋቸው በሌሊት። ኦኬ፣ ማለት ልጅሽንም በዛ ሌሊት ስራ እንዲያገዘው ይዞት ሄደ ማለት ነው? አዎ፣ ያቀረበልኝ ጥያቄ በቃ ማታ ሊተኛ ሲል በቃ በሌሊት ትነሳለሽ፣ አብረን እንሄዳለን፣ ሱቅ እናስተካክላለን፣ ያዘዝኳቸው እቃዎች ስላሉ እንረከባለን ሲለው ደስ አለኝ። ማለት ያው ሁልጊዜ የሚያደርገው ነገር ስለሆነ ብዬ ያው አሁን እንትን አልኩኝ። ሌላም ቦታ ይዞት ቢሄድ እንኳን ልጄ ይነግረኛል፣ የደረሰ ልጅ ስለሆነ ይነግረኛል ብዬ ስላሰብኩኝ አንድ ሀሳብ ቀለለልኝ። በቃ ሌሊት ላይ በተለመደው ሰዓት ተነሱ፣ አለባበስኩት፣ ማለት ልጄን ይዞት ወጣ። ከዛ በኋላ ነበር በቃ የኔ ህይወት የተበላሽ። ማለት ምን ተፈጠረ? እባክሽን ተረጋጊ። ቤተሰብ እንደሌለው ሰው፣ ወገን ዘመድ እንደሌለው ሰው ነው የሆንኩት። እንደዛ ለፍቼ ብቻዬን ያሳደኩት ልጅ እባክሽን ራስሽን አረጋጊ። ልጅነቴን ያጣሁበት ልጅ ምንድን ነው? ምን ተፈጥሮ ነው? ልጄ ብዙ ነገር ነበር። ወጣትነቴን ያጣሁበት፣ ቤተሰቤን፣ ትዳሬን፣ ህይወቴን ነበር ያጣሁበት። ልጄ ህይወቴ ነበር፣ ብዙ ነገር ነበር። ስንት ነገር ነበር የሆንኩበት። ልጄን ለፍቼበታለሁ፣ ብቻዬን ነበርኩ። እባክሽን
እባክሽ ተረጋጊ። ምንድነው? እስኪ ተረጋጊ፣ ራስሽን አረጋጊ። መቼም አላገኘው ልጅ ስንት የሆንኩለት ህይወቴ፣ ስንት ነገር ሆንኩበት፣ ስንት የተፈተንኩበት ህይወቴ፣ ብዙ ነገሬን ያጣሁበት፣ ብዙ ነገሬ እባክሽ ራስሽን አረጋጊ። ተረጋጊ። እስኪ ተረጋግተሽ የተፈጠረውን ነገር ምንድን ነው የሆነው? ብቻዬን ብዙ የሆንኩለት ልጅ ነበር። ማለት ቆይ ምንድን ነው የተፈጠረው? ለስራ ነው ልጅ ተሰጠው? ያው እንደ አባቱ ነው የሚያየው፣ እሱም እንደ ልጁ ነው የሚያየው አይደል? ምን አዲስ ነገር ተፈጠረ? እኔም የጠበቅኩት እንደዛ ነበር። ግን እኔ ያሰብኩት አንድ ልጅ ነጠቀኝ፣ አንድ ልጅ ያጣሁት። ስንቴ የሆንኩለት ልጅ ነበር፣ ስንቴ ለፋውበት ልጅነቴን ያጣሁበት ልጅ ነበር። ልጄን አጣሁት ማለት ልጄን አጣሁት ስትይ ምንድን ነው የተፈጠረው? እኔ የማውቀው ለስራ ነበር ይዞት እንደሄደ የማውቀው እኮ። እሺ ወጡ፣ በሰላም ነበር የሸኘኋቸው። ጥቂት ደቂቃ ቆይቶ ደወለልኝ። ብዙም ሳይቆይ እቃ ረስቻለሁ፣ ልጁን ልኬዋለሁ፣ እቃውን ላኪልኝ አለ። ቁልፍ፣ የካዝና ቁልፍ ነበር የረሳው። እሺ ላከው እሰጥሃለሁ አልኩት። ልኬዋለሁ አለኝ። በዛ ሌሊት ብቻውን? አዎ ብዙም ስላልራቅን ቆሜ እያየሁት ነው አለኝ። እሺ አልኩት። ማለት እኩለ ሌሊት ነው አይደል? እኩለ ሌሊት ነው። በቃ ሰዓቱ እንደነገርኩ ከ6 ሰዓት እስከ 7 ሰዓት ባለው ሰዓት ነው። 20 ደቂቃም አልቆዩም። ብዙ እንዳልተጓዙ የነገረኝ። ብቻ አያስፈራም። ያው የመንገድ መብራት አለ ብሎኛል። ከርቀት ሆኜ እከታተለዋለሁ ብሎኛል። እሱ ከቆመበት የቤታችንም እንደማይርቅ ነው የነገረኝ። 20 ደቂቃ ማለት እኮ በጣም ረጅም ርቀት ያስኬዳል እኮ። 20 ደቂቃ ቀላል አይደለም እኮ። አይደለም። ያውም በዛ ላይ ደግሞ የ13 ዓመት ልጅ ነው ብለሽኝ። አዎ የ13 ዓመት ልጅ ነው። እሺ ላከው አልኩት። ያው ቢያስፈራም አለው እያየሁት ነው ከርቀት ስላለኝ ላከው አልኩት። እኔ አልመጣም። ደግሞ ደወለ። አላክሹማ ያለኝ። በጣም ተቆጣ። ለምንድን ነው ያቆየሽው ሲለኝ ልጁ እኮ አልመጣም አልኩት። ልጃችን እንዳልመጣ ነገርኩት። እሱም ከእሱ ጋር እንደተለየና ወደ ቤት እየመጣ እንደሆነ የነገረኝ በሰዓቱ። ደግሜ ጠበቅኩት፣ አልመጣም ልጄ። ከዛ ደግሞ ሲደውል በቃ በጣም እየተቆጣና ድምፁ የቆጣ ስለነበረ እሺ መጥቷል እልከዋለሁ አልኩት። በሰዓቱ ልጄ እኔ ጋር አልመጣም ነበር። ሳይመጣ ነው መጥቷል እልከዋለሁ ያልሻት? አዎ እየተቆጣኝ ስለነበረ ያው ለምን አረፈድክ፣ ፈርቶ ከሆነ ድንገት የዘገየው ብዬ ቀስ እያለ እየመጣ ከሆነ ፈርቶ ዘግይቶ ከሆነ ብዬ እንዳይቆጣው እኔንም እየተቆጣኝ ስለነበር ብዬ ነበር መጥቷል ያልኩት። ግን ልጄ አልመጣም። ሰዓቱ ሄደ። ደጋግሞ ሲደውል እንዳልመጣ ነገርኩት። በቃ ወደ ቤት እንዲመለስ ነገርኩት። ሊነጋ ሲል ወደ ቤት ጠብቆ ወደ ቤት ተመለሰ። እኔም በቃ እያለቀስኩ ልጄን ጠበቅኩት። በሰዓቱ ፖሊስ ጣቢያ ማመልከት እንዳለብን ነገርኩት። አልመጣም፣ ከነጭራሹ አልመጣም። ልጄ ተመልሶ ወደ ቤት አልመጣም። ከሱ ጋር እንደወጣ እኔ ጋር ተመልሶ አልመጣም። እና እስኪነጋ ድረስ እንዳልመጣ እያወቀ እሱም እዛው ቆይቶ ከጠበቀው ነው። አሁን እኔም ጠበቅኩትኝ፣ እሱም ጠበቀው። መጨረሻ ላይ እሱ መጣ። ለማየት እየቀለድኩ መስሎት ለማየት ያው ስለሊት ስለሆነ ደግሜ ብቻውን እንዳልከው ያስቀረሁት መስሎት መጣ። ሲመጣ ልጁ ቤት የለም። ፖሊስ ጣቢያ ሊነጋጋ ሲል ፖሊስ ጣቢያ ሄድን። 24 ሰዓት መሙላት እንዳለበት ነገሩ። አሁንም ጠበቅን፣ ልጃችን አልመጣም። 24 ሰዓት ሲሆነው ፖሊስ ጣቢያ መለከት። በቃ ምንም የልጃችን ወሬ የለም። እንደዛም ሆኖ ግን በነጋታው በሁለተኛው ቀን ሌሊት ላይ እሱ ተነስቶ ወጣ።
ሲወጣ ሰዓቱን አውቀው ስለነበር 7 ሰዓት ላይ የዛን ቀን በቃ ቆረጥኩኝና ወስኜ ተከትዬው ወጣ። ትንሽ ራቅ ሲል እኔም ራቅ እያልኩኝ ይከታተለው ጀመር እና የዛ ሰዓት ላይ የዛን ቀን ምንድን የሆነው የዛ ሰዓት ላይ ውሾችም ጅብም ይጮህ ነበር። ሲጮህ ነው ተነስቶ የወጣው እና እኔ ትንሽ ማረጋገጥ የከበደኝ የነበረው ከዛ በፊት ሲወጣ የነበረበት ሰዓት ላይ ጅብም ውሻም ሲጮህ ሰምቶ እንደሚወጣ አላውቅም ነበር። የዛን ቀን በቃ የቁርጥ ቀን ሆነብኝና መውጣት ፈለኩኝ። ምክንያቱም አንደኛ ልጅ የለም ጎኔ፣ በቃ ሴት ልጄን አስተኝቼ ወጣሁ። ያው ብትፈራም ዘግቼባት ወጣሁ። ተኝታ ስለነበረ የመጣው ይምጣ በቃ አንድ ልጄንም ማግኘት እንዳለብኝ ስለተሰማኝ ወጣሁ። ስወጣ ያየሁት ነገር በጣም ለማመን ይከብዳል። ማለት ምንድነው? ምንድነው ያየሽው? ማለት ረጅም መንገድ ነው በጨለማ የተጓዝነው። ፊትና ኋላን ሆነን የተጓዝነው። ጅቦች አሉ ራቅ ብለው፣ ውሻም ራቅ ብለዋል። በዛ መሃል ባለቤቴ ተቀላቅሏል ከነሱ ጋር። ምን ማለት ነው ተቀላቅሏል ማለት? አጣሁት፣ በቃ ወዴት እንደገባብኝ አጣሁት። ማለት ጅቦች ሲባሉ ነው የምናውቀው አይደል? እኛ ውሻም በሌሊት እንግዲህ የማያውቀው ሰው ከሆነ ይናከሳል አይደል? ወደ ጅቦቹ መስመር ነው ሄደው ወደ ውሾቹ ሳይሆን። ከዛ በኋላ ተሰወረብኝ፣ መለየት አቃተኝ። ባሌን ከነዛ ጅቦች መሃል መለየት አቃተኝ። መልኩ ጠፋብኝ፣ የሰውነት ቅርጹ ተለየብኝ። ማለት አልበሉትምም፣ አልጮህምም፣ ፈርቶም አልሮጥም። ብቻ ወደዛ መስመር ሄደ። እንትን አልኩኝ፣ አልለየሁትኝ። ግራ አጋባሽኝ ማለት ለእኔም እንዳንተ ነበር ስሜቱ። በጣም ግራ ያጋባ ነበር። ወዴት እንደሄደ በቃ ተሰወረብኝ። ከዛ በጣም ደንግጬ ተመልሼ ወደ ቤት የተገባው። እስቲ ከየት ነው የመጣሁት ይለኛል ብዬ ወደ ጫካው ነው የገባው። በቃ ቀጥታ ወደ ጫካው ገባ፣ ወደ ጅቦቹ ወዳሉበት መስመር። ከዛ በኋላ ወዴት እንደሄደ ጅቦቹን አቋርጦ ይሄድ ከነሱ ጋር ይሁን በጣም በቃ ግራ ገባኝ። ልክ አሁን አንተ የተሰማህ አይነት ስሜት ነው እኔም የተሰማኝ። ከዛ ተመልሼ በጣም እያለቀስኩ እየደነገጥኩ እየጮኩኝ ተመልሼ የልጄም መጥፋት አለ፣ ጭንቀት አለ። ተመልሼ ወደ ቤት የገባው እንደነገርኩ ሊነጋጋ ሲል መጣ። ተደብቄ አየሁት። ሳየው ልብሱን አውላልቆ ሲገባ አየሁት። ደንግጬ ማለት ልብሱን አውላልቆ ቀይሮ ገባ። ኮሪደር ላይ አንድ ክፍል ስላለች እዛ ክፍል ገብቶ እዛ ክፍል ያው ማሽን ምናምን የልብስ ማጠቢያ ይቀመጣልና እዛ ክፍል ገብቶ ሌላ ልብስ ለብሶ መጣ። እኔ ካየሁት ውጭ ገብቶ ተኛ። አልጠየኩትኝም። ሄጄ ቀስ ብዬ ሳይ ልብሱ በጭቃ ተነክሯል ምናምን ነገር። ከዛ በጣም ደነገጥኩኝ። ከዛ ምን መወሰን እንዳለብኝ ግራ ገባኝ። የመጣሁበት ህይወት አለ፣ እዚህ ጋር ደግሞ ወዴት መሄድ እንዳለብኝ ግራ ገባኝ። የማውቀው ሰው የለም ከተማው ላይ። ልጄ የት እንዳለ አላውቅም። ሴት ልጅ ነች ያለችኝ፣ ጎኔ ሰው የለም። የሁሉ ነገር የሁሉ ስሜት ተደማምሮ ወዴት እንደሚሄድና ምን እንደማድረግ ግራ ገባኝ። ከዛ ሲነጋ ልጠይቀው ፈለኩኝ። ዝም አልኩኝ። ያው ተነስቶ ወደ ስራ እንደሚሄድ ገባኝ። ሲነጋ ግን ምን ተፈጠረ ማለት ሰዓቱ በሄደ በረፈደ ቁጥር ምን ሆነ፣ ተነስቶ ሄደ እሱ ወደ ስራው። ከዛ ሲመለስ ጠይቀዋለሁ አልኩኝ። በመሀል ይመጣል ለምሳ። በዛ መሀል ሰዓቱ ልክ እንደረፈደ ፖሊሶች ልብስ እንዳገኙ ስንት የለፋሁበት ልጄ፣ ስንት የሆንኩለት ልጄ እባክሽ እስኪ ተረጋግተሽ ንገሪኝ። እንዴት ልረጋጋ? አንድ ልጅ እኔ መጀመሪያ ልጅ ስንት የሆንኩለት ልጅ ያጣሁት። ምንድን ነው እስኪ ማለት የምን ልብስ ነው ያገኙት ፖሊሶች? በደም የተጨማለቀ ልብስ ነው ያጡልኝ። የልጅሽን ነው? አዎ፣ ጫካ ውስጥ ያገኙት ያንን ልብስ እንደሆነ ነገሩኝ።
ሌላ ምንም መረጃ እንዳልተገኘና ያ ልብስ እንደሆነ ነገሩ። ማለት ልጄ ሕፃን ልጅ ነው። ማን ገደሉ ብዬ ላስብ? ቂም በቀል የለው ከሰው ጋር ሰፈር ውስጥ በጣም እንግዲህ ዛኔ አይናቸው እያየ ያደገው እንዴት ብዬ እንደማስረዳ በጣም ከባድ ነው። ማለት በዛ ላይ በልጅ አትፈተን። ስንት የሆንክለት ልጅ ነው። በጣም ብዙ መከራ ይችበታለሁ። መውለድን ያየሁበት ልጄ ነው። በምንም አትጽናናም። የልጅ ነገር በጣም ከባድ ነው። እንዲህ እንደምታወራው ቀላል እኔ በጣም ተጎድቻለሁ። ውስጤ ተጎድቷል። ግን ያው አልመልሰውም። ለአንድ ልጄ ደግሞ ለሴት ልጄ መኖር ስላለብኝ መበርታት ስላለብኝ ከዛ ሰዎችም እየመጡ ያጽናኑኛል። በቃ ያ ነገር እኔ እረፍት ነሳኝ። ማለት የልጄን ገዳይ ሳላገኝ እዚህ ጋም ደግሞ ባለቤቴ የሆነ ያለው ነገር በጣም ከባድ ነው። ስለዚህ ሰዎችም እየመጡ ያጽናኑኛል፣ ጎረቤቶችም ይመጣሉ። በመሀል ግን ምን ተፈጠረ? አንድ ሴትዮ ነበሩ እዛ አካባቢ ላይ በጣም ረጅም ዓመት የኖሩ እና ስለ ባለቤቴ ቤተሰቦች በተደጋጋሚ ጠይቃቸው ነበር። ስለማላቃቸው ስጠይቃቸው የነገሩኝ ነገር በጣም ከባድ ነው። ማለት እነሱ የሆነ የሰው ጅብ የሚባል ነገር ዝርያ እንዳለባቸው ደጋግመው ነገሩኝ እና ያ ነገር በጣም አስደነገጠኝና መቼስ ልጄን እንደዛ ያደርገዋል ብዬ አላሰብኩም። እሱ ነው ያደረገውን ብዬ ለማለት መድፈር አልፈለግኩኝም። እንደነገርኩ ጥሩ ሰው ነው። ልጅ እንዳለኝ እያወቀ ነው ያገባው። ከልጄ ጋርም የነበረው ነገር ጥሩ ነገር ነበር። እንደዛ እንደሚያደርገው እኔ በሌሊት አልከው ነበር ልጅ አንድ ልጅ ያሳጣኝ ማለት። ቆይ እያልሽኝ ያለሽው ይህ ሰው በዘር የመጣ ወደ የሆነ ምንድነው የሚባለው የባዕድ ነገር አለባቸው ወይ ደግሞ ወደ ሰው ጅብነት የመቀየር ነገር አላቸው ነው የምትይኝ? አዎ ያመልኩ ነበር ቤተሰቦቹ። በጣም አምልኮ ነበረባቸው እና የሆነ በቃ ከጅብ ጋር ሌሊት ውሻና ጅብ በጮኸ ቁጥር ሌሊት ከጅብ ጋር ይቀላቀሉ ነበር አሉ ሴትዮዋና ያን ነገር እንደነገርኩ ግን በራሴ መንገድ ላጣራ ስሞክር ያገኘሁት ነገር ያንን ነገር ነበር። ስለዚህ እኔ ማሰብ የጀመርኩት ምንድነው አንድ ሴት ልጄና ራሴን ወደ ማዳን ነበር የገባሁት። እንደዚህም ሰምቻለሁ እንደዚህም አድርጌያለሁ ሳልን ያችን ሌሊት ማሳለፍ አልፈለኩም ነበር። በነጋታው ደግሞ ከሆነ በቃ ልጄ የተገኘበት ሰዓት ረፋድ ነበር፣ ልብሱ የተገኘበት ሌሊቱን ጠፍቼ ማደር እንዳለብኝ የተሰማኝ። ምክንያቱም ወይ እኔን ወይ ልጄን ነበር የሚገብረን። ስለዚህ ቀጥታ የሄድኩት ያ ሲደብቅ ያየሁትን ልብስ እሱን ይዤ የተፈጠረውን ነገር ለማስረዳት ወደ ፖሊስ ጣቢያ ነበር ሄድኩት እና ቤት ውስጥ አንዳንድ ጌጣጌጦች፣ ብሮች ምናምን ነበሩ። በቃ ይዤ መጥፋት ነው የነበረብኝ። ምክንያቱም ያየሁት ነገር ያስፈራል። እዚህ ጋር ልጄን አጥቻለሁ፣ እዚህ ጋር ሴትዮዋ የነገሩኝ ነገር ከባድ ነገር ነበር። ስለዚህ እኔ የልጄን ሀዘን ይዤ መጥፋት ነው የነበረብኝ፣ መሰወር ነው የነበረብኝ። ምክንያቱም ለአንድ ልጄና ለራሴ ህይወት ያሳሳኛል። ብዙ የሆንኩላቸው ልጆቼ ናቸው። ጣቢያ ሄድኩኝ፣ አመለከትኩ፣ ያለውን መረጃ ሰጠውና ስልኬን ሰጥቼ ለፖሊስ ጣቢያ እንደምጠፋ አልነገርኳቸውም። ስልኬን ብቻና በቃ ማለት ሲደውሉ የሚያገኙበትን ስልክ ነው የሰጠኋቸው። ጠፋውና ሌላ ቦታ ሄድኩኝ። በቃ ልጄንም ያለኝና አንዳንድ ንብረቶች ጨርቄን ማቄን ሳልን ይጠቅሙኛል የምላቸውን በሰዓቶች የገዛልኝ ወርቅ ነበር፣ የእሱም ወርቅ ያንገት ነበር። በሰዓቱ ያስፈልገኛል ለእኔና ለልጄ የምለውን ገንዘብ እና ጥቂት ቅያሪ ልብስ ይዤ ነው የጠፋሁት። ወዴት ሄድሽ? በቃ ራቅ አዲስ አበባ ውስጥ ሆኖ በቃ ወደ ሌላ ቦታ ሄድኩኝ። አካባቢ ቀየርኩኝ፣ ማንም ወደማያውቀኝ ቦታ። እንደነገርኩ አዲስ አበባ ትልቅ ስለሆነች ብዙ ቦታ የተሻለ ቦታ መኖር ትችላለህ። ከነበርኩበት አካባቢ ርቄን ሄድኩት፣ እሱ ወደማያገኘኝ ቦታ። ግን ያለውን ነገር እንዳለ በቃ በተደጋጋሚ ሌሊት እየተነሳ እንደሚወጣ ምናምን ነግሬያቸዋለሁ ለፖሊሶች እና ከጅቦች ጋር ሲቀላቀል እንዳየሁት እና ለምስክርነት እንኳን ከጠቀማቸው የሴትዮዋን ስምና አድራሻ ሰጥቻቸዋለሁ፣ ምናልባት መረጃ እንኳን ከፈለጉ ብዬ ጠፍቼ ሄድኩኝ። በቃ ከሆነ ጊዜ በኋላ መርማሪ ፖሊስ ደወለልኝ እና የሰጠሁት ፍንጭ ስለነበረ በዛ ፍንጭ መሰረት አጣርተው ያው እሱም እንደ ቤተሰቦቹ ሌሊት ከጅቦች ጋር እንደሚቀላቀልና አካባቢው ላይ በጣም በቃ ሳይታወቅ ብዙ ሰዎች እየሞቱ እንደነበር
ህፃናት እየጠፉ ከሌላ ቦታ እየተገደሉ እንደነበሩ ምናምን ብቻ በአጠቃላይ እሱ ለፍርድ እንደቀረበ ነገረኝ እና እንደዚህ አይነት ተፈጥሮ እንደነበረው ነገረኝ። ማለት ታውቆ ተደርሶበት ምናምን ነገር አዎ በቃ ፖሊሶቹ በራሳቸው ምርመራ ሲያደርጉ እዛ ነገር ላይ ደረሱበት። ሴትዮዋንም ሄደው ያው ፖሊስ ነን ሳይሉ አንዳንድ ምርመራዎችን አንዳንድ መረጃዎችን ከሴትዮዋም ሲወስዱ ያለውን ነገር ነገሯቸው እና አካባቢው ላይ በቃ እንደዚህ አይነት ሹክሹክታና ሀሜት እንደነበር ነገሯቸው። በቃ ከነሱ ጋር ከማንም አይቀላቀልም ነበር። ለማስመሰል ነበር ጥሩ ሰው የነበረው ማለት እንደዚህ አይነት ስም ሲሰጣቸው ስለነበረ የአካባቢው ሰው እንዳይረቃቸው ምናምን ነገር ነበር። ያንን ነገር እኔ ደግሞ ለአካባቢው አዲስ ስለነበር እኔን ወደሱ ለማምጣት ሲል ነበር እንደዛ የሚያደርግ ነበር። አባይ ሆምስ ሪል ስቴት የዱባይና የኢትዮጵያን እንቁ አርክቴክት በዲዛይን የተጠበቡበት በከተማችን የመጀመሪያ የሆነ ሚክስድ ዩዝ ሃይ ራይዚንግ አፓርትመንት ሜክሲኮ ከአፍሪካ ህብረት አጠገብ በመገንባት ላይ ይገኛል። ከባለ 1 መኝታ እስከ ባለ 3 መኝታ ሌክዠሪ አፓርትመንት ከ770 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በኔት ኤሪያ ብቻ የምንሸጣቸውን የንግድ ሱቆች ከ12 ካሬ ጀምሮ ከ450 ሺህ ብር ቅድመ ክፍያ ጀምሮ እንካችሁ ይላል። ኮምፓውንድ መንደራችን ውስጥ የልጆች መጫወቻ ስፍራ፣ በቂ መኪና ማቆሚያ ስፍራ፣ ጂም እና ስፓ፣ የልጆችና የአዋቂዎች የመዋኛ ገንዳ፣ መሰብሰቢያ አዳራሽ፣ ዘመናዊ የሰዓት መቆጣጠሪያ እንዲሁም በርከት ያሉ አሚኒቲዎችን ያካተተ ነው። ለበለጠ መረጃ እና ሳይት ለመጎብኘት ከስር ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ከባድ ነው ማለት በዚህ ሁላ ሁኔታ ውስጥ አልፈሽ ያን ሁላ መከራ ስቃይ አሳልፈሽ ልጅሽን አሳድገሽ ጥሩ ትዳር አገኘሁ ተካስኩኝ ብለሽ ስታስቢ ይሄ ሁላ ነገር ሲፈጠርብሽ ምን አይነት ውድቀት ምን አይነት የሞራል ህመም እንደሚገጥምሽ መገመት አያቅትም። አዎ ከባድ ነው በጣም ከመጀመሪያ ጀምሮ እያሳለፍኩት ያለሁት ጊዜ በጣም ከባድ ነው። ግን ያው እግዚአብሔር የፈቀደው ነገር አሁን ሲሆን ነው ሁሉም ነገር። በጤና መቆየቱም ትልቅ ነገር ነው። እሺ ማለት ከዛ በኋላ ምን ደረሽ? ማለት ይህ ሰው ተያዘ፣ ፍርዱን አገኘ። አንቺስ ስቲል እስካሁን ድረስ ወደ ቤተሰቦች ያልተመለሽም? ምን አይነት ኑሮ ምን እየሰራሽ ኑሮች ላይ ደረሽ? አሁን ላይ ምን ላይ ነው ያለሽው? ውይ አሁን እንኳን እግዚአብሔር ይመስገን አሁን በጣም ጥሩ ደረጃ ላይ ነው ያለሁት። ወዲያው የወሰንኩትኝ በቃ ከዛ በላይ መቋቋም ስላልቻልኩኝ ወደ ቤተሰቦቼ ነው ልጄን ይዤ መመለስ እንዳለብኝ ተሰምቶኝ ልጄን ይዤ ወደ ሐዋሳ ገባሁ። በቃ ቤተሰቦች ታዲያ ይሄን ነገር ማለት ተቀበሉሽ? አዎ በጣም ደስተኛ ሆነው ነው እንደውም አረፈድኩኝ አይደለ? አዎ ከነ 2 ልጆቼ ቢሆን ጥሩ ነበረ። በጣም ደስተኛ እነሱ የሚፈልጉት ያው እኔን አልነበር። ያው አንቺ ግን ያው መጀመሪያ ፍራቻም ስለነበረች ብለንሽ ነበር ነገርንሽ ነበር የሚባለው ነገር እንዳይልሽ ሽሽት ርቀሻቸው ነበር የሁላ ጊዜና በጣም ደስተኛ ሆነው ነው የተቀበሉኝ። ጭራሽ ደግሞ ያው ሴት ልጅ ይዤላቸው ሲሄድ ደግሞ በጣም የተደሰቱት የልጅ ልጅ ሊያውም ደግሞ ከመጨረሻ ልጅ ሲሆን በጣም ደስተኛ ነው የነበሩት። የደረሰብሽን ነገሮች በጠቅላላ አውቀዋል? ማለትም በመጀመሪያ በቀድሞ ባለቤትሽ የሚሆንሽውን እንዲሁም ደግሞ በሁለተኛ ባለቤትሽ ላይ የደረሰብሽን ስለ ልጅሽም ምናምን ነገር እያንዳንዱ ነገር አጫወትሻቸው? አዎ ነገርኳቸው። እስካሁንም ያልመጣሁትኝ ያው እነሱ ላይ ጫና ላለማሳደርና ከኔ የሚጠብቁትን ነገር ስላላገኙ እንዳያፍሩ ነበር ያንን ነገር ሳደርግ እንደቆዩ የነገርኳቸው። በጣም ደስተኛ ሆኑ። ያንን ሁሉ ነገር አሳልፌ ለዚህ መብቃት የራሱ በህይወት ማግኘታቸው ራሱ ወደ መውቀስ እንዳይሄዱ ነው ያደረጋቸው። በቃ እኔን መንከባከብ ነው ያዙት። እኔም ላይሰንሴን አደስኩኝና ልጄም አደገችልኝ እግዚአብሔር ይመስገን። አሁን ጥሩ ሁኔታ ላይ ትገኛለች። ኮሌጅ ትምህርቷን እየተማረች ነው። እኔም ወደ ወደው ሙያ ተመልሼ ወደውን ህብረተሰብ እያገለገልኩኝ ነው። ወደ እናንተም የመጣሁት ያው ብዙ ሰው ሳይታወቅለት በብዙ ህይወት መስመር ውስጥ ያልፋል። በጣም ብዙ ቻሌንጅ ውስጥ ያልፋል። ስለዚህ ያስተምራል ብዬ ስላሰብኩኝ አንድ ሰው ጥሩ ስለሆነልን ብቻ ያንን ሰው ማግባት የለብንም። ባክግራውንዱን ማጥናት እንዳለብንና መቸኮል እንደሌለብን ምንም ነገር ሲፈጠር ደግሞ ከቤተሰብ ጋር መወያየት እንዳለብን እንዲማሩ ከኔ ትምህርት ይወስዳሉ ብዬ ስላሰብኩ ነው። በጣም ጥሩ ትክክል ነው ያልሽው። የተናገርሽው ነገር በጠቅላላ ትክክል ነው። በጣም ደስ ብሎኛል። ማለትም ያሳለፍሽው ነገር በጠቅላላ አሳዛኝ ቢሆንም ነገር ግን አሁን ላይ ወደ ቤተሰቦች በመመለስሽ እና የምትወጂውን ሙያ ደግሞ እየሰራሽበት ስለሆነ በጣም ደስ ብሎኛል እና እዚህ ድረስ ደግሞ መጥተሽ ታሪክሽን ስላካፈልሽን
ያሳለፍሽን ህይወትሽን ስላካፈልሽን ማህበረሰባችን እንዲማርበት ብለሽ ፍቃደኛ ስለሆንሽልን ከልብ አድርጌ አመሰግናለሁ። ክብረት ይስጥልኝ ማለት ፈልጋለሁ። እኔም አመሰግናለሁ ስላዳመጥከኝ። እንግዲህ ውድ ተመልካቾች ይህ በህይወት መንገድ የተሰኘው ፕሮግራማችን እንደዚህ አይነት ታሪኮችን እያመጣን ሁልጊዜ ለእናንተ እያካፈልን ብዙዎቻችሁ እንድትማሩበት እንፈልጋለን። ማለትም እንግዲህ እንደሰማችኋት ድንገት አንድን ሰው ስለወደዳችሁት ብቻ ዘላችሁ ውሳኔ መወሰን እንደሌለባችሁ፣ ከቤተሰብ ጋር መማከር እንዳለባችሁ። ቤተሰብ አንዳንድ ጊዜ የሚወስነው ውሳኔ ለራሳችን ብሎ ነው፣ ጥላቻ ኖሮት ሳይሆን እኛን ፕሮቴክት ለማድረግ ከማሰብ አንጻር ነው። ነገር ግን ይህን ስላችሁ ያው እሷም የወሰነችው ውሳኔ መጀመሪያ ላይ ትክክል ነው። ወታደር ማለት ሀገር ጠባቂ፣ ህዝብ ጠባቂ፣ ለሰው ሟች የሆነ አካልን ነው እንግዲህ ያፈቀረችው። ወታደር በማፍቀሯ እንግዲህ በጣም ጀግና ነችም እድለኛ ነችም ያስብላል። ነገር ግን ያ ሳይሆን ቤተሰቦቿን በአግባቡ አማክራ እያንዳንዱ ነገር ተነጋግራ ቢሆን ኖሮ ከሱ ባረገዘችበት ወቅት ራሱ ወደ ቤተሰቦቿ ተመልሳ ከቤተሰቦቿ ጋር ተወያይታ ይህ ሁላ ነገር ሳይፈጠር በሰላም ልጆቿን ማሳደግ ትችል ነበር። ነገር ግን ያው አንዳንድ ጊዜ ወጣትነት ወር ደግሞ ገና ብዙም ሳንበስል ስንቀር ብዙ የምናጠፋቸው ነገሮች ይኖራሉና ያ ነገር እንግዲህ ዋጋ አስከፍሏታል። እንግዲህ ወደ ተመልካቾች እንዳለችው ቤተሰብን ሳናማክር ብዙ ጊዜ የሆነ ነገር ባናደርግ የተሻለ ነው፣ ለራሳችን ህይወት ላይ ወደፊታችን በማሰብ እንዲሁም ደግሞ የወደደን ሁላ የተንከባከበን ሁላ ለእኛ ህይወት ቋሚ መሰረት ነው ብለን መደምደም የለብንም። ምክንያቱም እንደሰማችሁት ይህ ሰው ልጆቿን ይወድላታል፣ ልጆቿን ይንከባከብላታል፣ እሷንም ይወዳታል፣ እሷንም ይንከባከባታል። ነገር ግን የሰጣት ምላሽ ግን ያልተጠበቀና አላስፈላጊ የሆነ ነገር ነው። እንዲሁም ደግሞ ልጇንም ጭምር ነው የነጠቃትና ይሄ ነገር አንድ ሰው ወዳችሁ ስትቀርቡት ለማግባት ስታስቡ መጀመሪያ ያ ሰው ማን ነው፣ ምንድን ነው፣ ቤተሰቦች ውስጥ እነማን ናቸው የሚለው ነገር በደንብ ማጣራት አለብን። ይሄ የዘር ጉዳይ ሳይሆን የማንነት ጉዳይ ነው። ምክንያቱም ይሄ ሰው ለትዳሬ ይሆናል፣ ትዳርን ይመጥናል፣ ቤተሰብ መምራት ይችላል፣ የእውነት ትክክለኛ ሪል የሆነ ፍቅር ለኔ ያለው የሚለው ነገር መገንዘብ ግድ ይላል ማለት ነው። ለማንኛውም እስካሁን ድረስ አብራችሁን ቆይታችሁ የእህታችንን ታሪክ ስለተጋራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እንዲማርበት ፈልጋለሁ። አብራችሁ ስለነበራችሁ ክብረት ይስጥልኝ። ሰናይ ጊዜ ነው።